ለእውነተኛ ፍቅር ስትሉ እስከምን ድረስ ትሄዳላችሁ? ራሳችሁን ዝቅ ታደርጋላችሁ? አድሪያን የሚፈልገውን እውነተኛ ፍቅር ለማግኘት ሲል ብቻ ሚሊዮነርነቱን ደብቆ በጎዳና ላይ እንደሚኖር ደሃ መሆንን መረጠ። ኤሌና ደግሞ በህይወት ፈተናዎች እየታገለች ቤተሰቦቿን የምትረዳ ምስኪን ሴት ናት። ነገር ግን በሁለቱም መሃል የተጀመረው ፍቅር በውሸት ላይ የተመሰረተ ከሆነ መጨረሻው ምን ሊሆን ይችላል? ኤሌና የእውነት አፍቃሪዋን ወይስ ማንነቱን የደበቀውን ሀብታም ነው የምትወደው? ገንዘብ የተሰበረውን እምነት ሊጠግነው ይችላል? ይህን ከውሸት በስተጀርባ ያለውን የእውነተኛ ፍቅር መስዋዕትነት የሚያሳይ አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህን አስደናቂ ታሪክ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። ከሁላችሁም መስማት እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። ሁሉ ጊዜም ለምትሰጡን ሐሳብ አስተያየት ለምታበረታቱን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታስቡ ከሆነ አሁኑኑ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስተማሪ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። እለት እለት የምንለቃቸው አስደናቂ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። ገንዘብ ሊገዛው የሚችለው ነገር ሁሉ ነበረው፣ ነገር ግን በውስጡ ባዶ ነበር። እውነተኛ ፍቅርን ለማግኘት ራሱን እንደ ጎዳና ተዳዳሪ ለመለወጥ ወሰነ። አንዲት ምስኪን የጽዳት ሰራተኛ በእግረኛ መንገድ ላይ ቆማ አንዲትም ባለጸጋ ሴት አድርጋለት የማታውቀውን ነገር እስከምታደርግለት እስከዚያች ዕለት ድረስ። ከዚያ በኋላ የሆነው ነገር ሁሉንም አስደነገጠ። አድሪያን በግዙፉ ቁም ሳጥኑ መስታወት ፊት ቆሞ እንደ ወታደር በሰልፍ የተሰቀሉትን በደርዘን የሚቆጠሩ ውድ ልብሶች ይመለከት ነበር። ማንኛውም ሰው ሊመኘው የሚችለው ነገር ሁሉ ነበረው። ነገር ግን በውስጡ ልክ እንደ በረሃ ይሰማው ነበር። ሴቶች በየቀኑ በህይወቱ ይመጡ ነበር። ሁሉ ጊዜም ፍላጎታቸው ግን በክሬዲት ካርዱ ላይ እንጂ በልቡ ላይ አልነበረም። በዚህ ዓለም ውስጥ እውነተኛ ፍቅር መኖሩን ማወቅ አለብኝ ሲል ጸጉሩን በእጁ እያሻሸ ለብቻው አጉረመረመ። በዚያ ቅስፈት የወሰነው ውሳኔ እብደት ይመስል ነበር። ነገር ግን እርግጠኛ ለመሆን ብቸኛው መንገድ ነበር። ሌላ ሰው መስሎ ሊታይ ነው። በእውነት ማን እንደሆነ ሳያውቅ የሚወደው ሰው መኖሩን ለማየት ምንም እንደሌለው ሰው ሆኖ ሊኖር ነው። ወደ ቤተ መንግስቱ ምድር ቤት ወርዶ ለአትክልት ስራ የሚጠቀምባቸውን አሮጌ ልብሶች ወሰደ። ሁሉንም በአፈር አቆሸሻቸው። የተወሰኑ ክፍሎቹንም ቀደደ። ጸጉሩንም አበላሸው። እንደገና መስታወቱን ሲመለከት እሱ ራሱን መለየት አልቻለም። ለመኖር የሚታገል ማንኛውንም ተራ ሰው ይመስል ነበር። የቦታው ምርጫ በአጋጣሚ አልነበረም። ኩባንያው በሚገኝበት የንግድ ህንጻ ፊት ለፊት በየቀኑ በመቶዎች የሚቆጠሩ ሰዎች ያልፋሉ። የሰው ልጅነትን ሊፈትን ከሆነ ብዙ ሰው በሚንቀሳቀስበት ቦታ መሆን አለበት። አድሪያን ግድግዳውን ተደግፎ በእግረኛ መንገዱ ላይ ተቀመጠ እና እርዳታ እንደሚጠይቅ ሰው አሮጌ ቆብ ፊቱ ላይ አደረገ። የመጀመሪያዎቹ ሰዓታት አሰቃቂ ነበሩ። ሰዎች እሱ እንደሌለ ቆጥረውት ያልፉ ነበር። አንዳንዶቹም በንቀት ይመለከቱት ነበር። ሌሎቹ ደግሞ እይታቸውን ሙሉ በሙሉ ያዞሩ ነበር። አንድ ሙሉ ልብስ የለበሰ ሰው መስራት ስለማይፈልጉ ሰዎች መጥፎ አስተያየቶችን እንኳን ሰጥቷል። አድሪያን ጥልቅ ሐዘን ተሰማው። ለራሱ ሳይሆን ዓለም እርዳታ የሚፈልጉትን እንዴት እንደምትይዝ በማወቁ ነበር። ፀሐይ እየበረታች ሲሄድ አንዲት ሴት በእግረኛ መንገድ ላይ እየሮጠች ስትመጣ አየ። በግልጽ ዘግይታ ነበር። ቀላል ቦርሳ ይዛ በእጇ ላይ ያለውን ሰዓት ትመለከት ነበር። እሷ በእሷ አጠገብ በቀጥታ አልፋ ሄደች። ነገር ግን ጥቂት እርምጃዎችን እንደሄደች ቆመች። አድሪያን እሷ ዞር ስትልና ወደ እሱ ስትመጣ አያት። ይቅርታ እዚህ ያየሁና አለች፣ ትንሽ ድምጿ እየተቆራረጠ። ደህና ነህ? የሚያስፈልግ ነገር አለ? አድሪያን አይኖቹን አነሳና እስካሁን ካያቸው ፊቶች ሁሉ እውነተኛ የሆነውን ፊት አገኘ። እዚያ የሐሰት አዘኔታ ወይም የበላይነት ስሜት አልነበረም። ለእንግዳ ሰው በእውነት እንደምታስብ የሚያሳይ እውነተኛ ጭንቀት ነበር። በብዙ ችግሮች ውስጥ እያለፍኩ ነው ብሎ መለሰ። ድምፁ የደከመ እንዲመስል ለማድረግ እየሞከረ ነበር። የምቆይበት ቦታ የለኝም። ሴትዮዋ ሳታመነታ ቦርሷን ከፈተች። የተጨማደዱ ጥቂት የገንዘብ ኖቶች አውጥታ ሰጠችው። ብዙ አይደለም፣ ግን ምናልባት የሚበላ ነገር ለመግዛት ይበቃሃል።
እዚያ ጥግ ላይ በጣም ርካሽ ዳቦ የሚሸጥ ዳቦ ቤት አለ። አድሪያን በእጁ ያለውን ገንዘብ በትኩረት ይመለከት ነበር። ያ ገንዘብ ምናልባት የእሷ ምሳ ወይም ደግሞ ወደ ቤት መመለሻ ትራንስፖርቷ ሊሆን እንደሚችል ያውቃል። ተግባሯ በጣም ቀላልና በተመሳሳይ ጊዜ በጣም ኃይለኛ ስለነበር አይኖቹ በእንባ ሲሞሉ ተሰማው። አመሰግናለሁ አለ ገንዘቡን እየተቀበለ። ማድረግ አልነበረብሽም። ሁልጊዜ ሁሉም ሰው እርዳታ ያስፈልገዋል ስትል በፈገግታ አቋረጠችው። ስሜ ኤሌና ይባላል። አንተስ? እኔ አድሪያን ነኝ። የሐሰት ስም ስለመፍጠር ሳያስብ ወዲያውኑ መለሰ። አድሪያን፣ እኔ እዚህ ህንጻ ውስጥ ነው የምሰራው። በየቀኑ በዚህ አልፋለሁ። ሌላ ነገር ካስፈለገ ንገረኝ እሺ? ብዙ ጊዜ የለኝም፣ ግን ሁልጊዜም ማካፈል ይቻላል። ኤሌና እንደገና ሰዓቷን አየችና ፊቷን አኮማተረች። በጣም ዘግይቻለሁ፣ ግን ስላወኩ ደስ ብሎኛል። አድሪያን፣ ራስን ጠብቅ እሺ? ወደ ህንጻው መግቢያ እየሮጠች ሄደች እና አድሪያን የገንዘብ ኖቶቹን እንደያዘ አሁን የሆነውን ነገር ለማሰላሰል እየሞከረ እዚያው ቀረ። ባለፉት ጥቂት ሰዓታት ውስጥ በደንብ የለበሱና በኪሳቸው ገንዘብ ያላቸው በደርዘን የሚቆጠሩ ሰዎች እሱን ሳይመለከቱ አልፈው ነበር። ኤሌና በግልጽ ብዙ የሌላት ግን ቆመች፣ እርዳታ ሰጠችው እና በእውነትም ስለሱ ተጨነቀች። እውነተኛ ጭንቀት። አድሪያን ገንዘቡን ኪሱ ውስጥ ከተተው። ነገር ግን ዋናው ነገር ዋጋው አልነበረም። ያ ተግባር የሚወክለው ነገር ነበር። ከብዙ ዓመታት በኋላ ለመጀመሪያ ጊዜ አንድ ሰው ከሱ ምንም ሳይጠብቅ እና እሱ ማን እንደሆነ፣ ባንክ ውስጥ ምን ያህል ገንዘብ እንዳለው፣ ምን አይነት መኪና እንደሚነዳ ሳያውቅ እውነተኛ ደግነት፣ እውነተኛ ቅንነት አሳይቶታል። በእግረኛ መንገዱ ላይ ስለ ኤሌና፣ ስለ አነጋገሯ፣ ቀላልና ቀጥተኛ ስለመሆኗ፣ ያለምንም ወራሪ ጥያቄዎች ወይም ፍርዶች እንዴት እርዳታ እንደሰጠችው፣ ተጨማሪም ነገር ካስፈለገ በየቀኑ በዚያ እንደምታልፍ እንዴት ቃል እንደገባችለት እያሰበ ቆየ። እሱ በሚኖርበት ዓለም ይህ የተለመደ አይደለም። ሰዓታት በቀስታ አለፉ። ነገር ግን የተወሰኑ ሰዎች ልክ እንደ ተላላፊ በሽታ እንዳለበት ሁሉ ከሩቅ እየወረወሩ ሳንቲሞችን ሰጡት። ነገር ግን ማንም ሊያወራው፣ ስሙን ሊጠይቀው፣ እንደ ሰው ሊይዘው አልቆመም። ኤሌና ብቻ ነበረች ይህን ያደረገችው። የሰዎች እንቅስቃሴ መቀነስ ሲጀምር አድሪያን ተነሳና ወደ ጠቆመችው ዳቦ ቤት ሄደ። ከረሃብ ይልቅ ለምልክትነት ያህል በእሷ ገንዘብ ዳቦ ገዛ። እየበላ ሳለ ይህ ተሞክሮ ምን ያህል ነገሮችን ገላጭ እንደሆነ ያስብ ነበር። ቀኑ ሲያልቅ አይምሮ በሐሳብ ተሞልቶ ወደ ቤት ተመለሰ። ሰራተኛዋ አቋሙን አይታ በመገረም የት እንደነበር ጠየቀችው። ነገር ግን አድሪያን ነገሩን አድበሰበሰው። ወደ ክፍል ውስጥ በመስኮት እየተመለከተ ስለ ኤሌና ያስብ ነበር። በየቀኑ በዚያ እንደምታልፍ ተናግራለች። እርዳታ ካስፈለገው መፈለግ ብቻ እንደሆነ ተናግራለች። በድምጿ ውስጥ አድሪያን ከዚህ በፊት ሰምቶት የማያውቀው ንጹህ ቅንነት ነበር። በሚቀጥለው ቀን ለመመለስ ወሰነ። በህይወት ግርግር ውስጥ አንድ እንግዳን ሰው ለመርዳት የቆመችውን ያችን ሴት በደንብ ማወቅ አስፈልጎት ነበር። የቆሸሹ ልብሶቹን ሲያወልቅ አድሪያን ፈገግ አለ። ምናልባትም በዓለም ውስጥ እውነተኛ ደግነት ይኖር ይሆናል እና ምናልባት ደግሞ እሱ ያንን ደግነት አግኝቶታል። የዚያን ደግነት ባለቤት አግኝቷል። አድሪያን ትላንት የለበሰውን የቆሸሸ ልብስ ለብሶ በጣም ማልዶ እግረኛ መንገዱ ላይ ደረሰ። ከእንቅልፉ ከተነሳ ጀምሮ ስለ ኤሌና ስብሰባ እያሰበ አይምሮ ረፍት አጥቶ ነበር። በዚያው ቦታ ተቀመጠ እና ለሌላ የሥራ ቀን የሚመጡትን ሰዎች እንቅስቃሴ እየተመለከተ ጠበቀ። ኤሌና ስትቀርብ ሲያይ ልቡ በኃይል ሲመታ ተሰማው። ዛሬ እንደ ትላንቱ አስቸኳይ ጥድፊያ ሳይሆን በቀስታ እየተራመደች ነበር። አድሪያንን ስታየው ፊቷ ከዚህ በፊት ለሱ ታይቶ በማይታወቅ እውነተኛ ፈገግታ በራ። አድሪያን፣ አሁንም እዚህ ነህ? አለች በፊቱ ቆማ። ትላንትና ምግብ አገኘህ? አዎ አግኝቻለሁ። ስለ እርዳታሽ አመሰግናለሁ። በጭንቀቷ ተነክቶ መለሰ። የጠቆምሽኝ ዳቦ ቤት ሄጄ ዳቦ ገዛው። ኤሌና ሱሪዋ መቆሸሹ ሳያሳስባት ከጎኑ ቁጭ አለች። እኔ ስለ ሁኔታ እያሰብኩ ነበር። ግን ስራ ለመፈለግ ሞክረሃል? ሁልጊዜ ሰው የሚፈልጉ አንዳንድ ቦታዎችን አውቃለሁ። አድሪያን ንግግር አጣ። እዚህ ጋር እሷ በደንብ የማታውቀው ሴት ህይወቱን ለመለወጥ ተጨባጭ እርዳታ እየሰጠችው ነበር። እኔ አስቸጋሪ ነው። ቋሚ አድራሻ የለኝም። ሰነዶችም ትንሽ ተበላሽተዋል።
ሰነዶችን እናስተካክላለን አለች በቁርጠኝነት። ዋናው ነገር አንተ ለመለወጥ መፈለግ ነው እና እኔ እንደማየው ደግሞ ህይወትን የናካ አትመስልም። ኤሌና ሰዓቷን ስትመለከት ውይይቱ ተቋረጠ። ኦ ወደ ስራ መግባት አለብኝ፣ ካልሆነ ወይዘሮ ቢያንካ ትቆጣኛለች። ግን ስማኝ፣ እስከ ስንት ሰዓት ነው እዚህ የምትቆየው? ቀኑን ሙሉ። አድሪያን ዋሸ። እንግዲያውስ ስራ ስጨርስ እንገናኛለን፣ በደንብ መነጋገር እንችላለን። እቅድ ለማውጣት እኔ እረዳሃለሁ። ኤሌና ልትነሳ ስትል አመነታች። እንደገና ቦርሷን ከፈተች እና በአልሙኒየም ወረቀት የተጠቀለለ ሳንዱች አወጣች። ዛሬ 2 ምሳ አዘጋጅቻለሁ፣ አንዱ ላንተ ነው። አድሪያን እጆቹ እየተንቀጠቀጡ ሳንዱቹን ተቀበለ። ስሜቱን የነካው ምግቡ ብቻ አልነበረም፣ እንክብካቤውም ጭምር ነበር። አንድ ሰው ስለሱ አስቦ እሱ እዚያ እንደሚሆን አውቆ ልዩ ነገር አድርጎለት ነበር። ኤሌና ለምን ይሄንን ታደርጊያለሽ ሲል ጠየቃት። ድምፁ እየተቆራረጠ ነበር። እሷም ቆመችና በቀጥታ አይኑን ተመለከተች። ምክንያቱም ሁላችንም አንዳንዴ ሰው ያስፈልገናል እና አንተ አስቸጋሪ ጊዜ እያሳለፍክ ያለህ ጥሩ ሰው ትመስለኛለህ። አድሪያን እሷ ወደ ህንጻው ስትገባ ተመለከተ እና ሳንዱቹን እንደያዘ ስሙን ሊገልጸው የማይችለው የሆነ ስሜት ተሰማው። ከብዙ ዓመታት በኋላ ለመጀመሪያ ጊዜ አንድ ሰው የባንክ ሂሳቡን ሳያውቅ በሱ ውስጥ ደግነትን አይቷል። ሰዓታት በቀስታ አለፉ። አድሪያን ሳንዱቹን እንደ ሀብት እየጠበቀው ሊነካው አልቻለም። ሰዎችን እየተመለከተ ስንቶቹ ኤሌና የምታደርገውን ነገር ለማድረግ እንደሚችሉ ራሱን ይጠይቅ ነበር። የስራ ሰዓት ሲያልቅ የሰው እንቅስቃሴ መቀነስ ሲጀምር አድሪያን ኤሌና በዋናው በር ስትወጣ አየ። እሱን እየፈለገች ዙሪያውን ተመለከተች እና በዚያ ሞቅ ባለ ፈገግታ እየተራመደች መጣች። ምግብ በላህ አድሪያን? መጀመሪያ የጠየቀችው ጥያቄ ነበር። አዎ በላው፣ በጣም ይጣፍጥ ነበር። ጥሩ ና እዚያ መጫወቻ ቦታ ሄደን በደንብ እንነጋገር። በአቅራቢያው ወደሚገኝ ትንሽ አደባባይ ተጓዙ። ኤሌና ወንበር ላይ ተቀመጠች እና እሱ ከጎኗ እንዲቀመጥ ምልክት ሰጠችው። አድሪያን ስለቆሸሸው ልቡ እያሰበ አመነታ። እሷ ግን አጥብቃ ጠየቀችው። ቆይ እንዴት ወደዚህ ሁኔታ እንደደረስክ እስኪ ንገረኝ አለች ኤሌና ወደሱ ዞር ብላ እያየችው። አድሪያን በቀን ውስጥ ታሪክ አዘጋጅቶ ነበር። በአንድ ኩባንያ ውስጥ ሰራ ነበር። ምንም ልዩ ነገር የለውም። እናቴ ስትታመም ቁጠባዬን ሁሉ ለሕክምና አወጣሁት። እናም በመጨረሻ ዕዳ ውስጥ ገባው። የምከራየውንም አፓርታማ አጣው። ሙሉ በሙሉ ውሸት አልነበረም። አድሪያን በእውነት እናቱን ከጥቂት ዓመታት በፊት አጥቶ ነበር እና የእነዚያ ጊዜያት ህመም አሁንም ድረስ እውነተኛ ነበር። ኦ በጣም አዝናለሁ አድሪያን፣ ኤሌና ተናገረች። እጁን በቀስታ እየነካች ነበር። እናትህ ስትፈልግ ምንም ማድረግ አለመቻልህ በጣም ከባድ ሳይሆን አይቀርም። በድምጿ ውስጥ ያለው ቅንነት በዚያው ቅስፈት ሁሉንም ነገር እንዲናዘዝ ሊያደርገው ተቃረበ ነበር። አንቺስ እስኪ ስለ ራስሽ ንገሪኝ። ኤሌና በጥልቀት ተነፈሰች። ለኔም ቀላል አይደለም። በዚያ ህንጻ ውስጥ በጽዳት ሰራተኝነት እሰራለሁ። ቅዳሜና እሁድ ሌሎች ተጨማሪ የጽዳት ስራዎችን እሰራለሁ። ልዩ እንክብካቤ የምትፈልግ እናትና ትንሽ ልጅ አለኝ። የልጁ አባትስ? አድሪያን ሳያስበው ጠየቀ። እርግዝናውን ሲያውቅ ጠፍቷል አለች ያለምንም መራራነት። ግን ምንም አይደለም፣ እኔና ልጄ እንኖራለን። አድሪያን በልቡ ላይ ጭንቀት ተሰማው። ይህን ያህል ከባድ ነገሮች ውስጥ ሆነሽ እንዴት እንዲቀና አመለካከት ሊኖርሽ ቻለ? ምክንያቱም አድሪያን ማማረር ምንም ነገር እንደማይለውጥ ስለገባኝ፣ ኤሌና በቀላሉ መለሰች። እና ደግሞ ሁልጊዜም ከኛ የከፋ ሁኔታ ውስጥ ያለ ሰው አለ። አንተን ብንወስድ ለምሳሌ ቢያንስ እኔ መጠለያ አለኝ፣ የምተኛበት አልጋም አለኝ። የእሷ ለጋስነት አስደናቂ ነበር። እዚህ ጋር እውነተኛ ችግሮች እያጋጠሟት አሁንም ከሷ ለከፋ ሰው ለመርዳት የምትጨነቅ ሴት አለች። ኤሌና አንድ ነገር ልጠይቅሽ አለ አድሪያን። ቆይ ለምን ለመርዳት ቆምሽ? አብዛኛው ሰው አያየኝም ነበር። ለጥቂት ሰኮንዶች በአደባባይ ውስጥ ያሉትን ዛፎች እያየች ዝም አለች። አያቴ ሁልጊዜ ትናገር ነበር አድሪያን፣ መቼ የተደበቀ መልአክ እንደምንቀበል አናውቅም ትል ነበር። ባይሆን እንኳን ሁሉም ሰው በክብር ሊያዝ እና ሊታገዝ ይገባዋል። አድሪያን አይኖቹ በእንባ ሲሞሉ ተሰማው። በጣም ልዩ ሰው ነሽ ኤሌና፣
አይ ልዩ እንኳን አይደለሁም። ዝም ብዬ ልክ ነው ብዬ የማስበውን የማደርግ ሰው ነኝ። እስኪ ጨልም ድረስ ጨዋታቸውን ቀጠሉ። ቤተሰቦቿን ለመንከባከብ ስትል ስለተወቻቸው ህልሞቿ ነገረችው። ነርስ ለመሆን እየተማረች ነበር። ነገር ግን እናቷ ስትታመም በትምህርቱ መካከል ማቆም ነበረባት። አንዳንዴ ነገሮች የተለዩ ቢሆን ኖሮ ምን ሊሆን እንደሚችል አስባለሁ አለች ወደ ሰማይ እያየች። ግን ቢሆን ኖሮ ምንም አይጠቅምም አይደል? ህይወት የምትለው ይህንን ነው። አድሪያን በሷ ጥንካሬ ተገርሞ ነበር። አሁንም ወደ ትምህርትሽ ለመመለስ ታስቢያለሽ ኤሊና? ማን ያውቃል? አንድ ቀን ምናልባት ሊሆን ይችላል አለች በሐዘን ፈገግ ብላ። ልጄ ሲያድግ እናቴ እንዳሁን እኔን በማትፈልግበት ጊዜ። ግን እነዚህ በጣም ሩቅ ህልሞች ናቸው። ህልሞች እኮ መቼም በጣም ሩቅ አይደሉም አለ አድሪያን እና ለመጀመሪያ ጊዜ ከልቡ ተናገረ። ኤሊና በጉጉት ተመለከተችው። ይህንን እንደሚረዳ ሰው ነው የምታወራው። አድሪያን ከሚገባው በላይ ብዙ እንደተናገረ ተረዳ። እኔ ብቻ ህልማችንን መቼም ቢሆን መተው የለብንም ብዬ አምናለሁ። አንተስ ህልሞች አሉ? ጥያቄው አድሪያንን ሳይዘጋጅ አገኘው። በእውነት ምንድን ነበር የሚያልመው? እውነተኛ ሰዎችን የማግኘት ህልም አለኝ፣ ልክ እንዳንቺ ያሉ ሰዎችን። ኤሊና ትንሽ ደበራት። በጣም ደግነህ፣ እውነቴን ነው። እሷ ሰዓቱን አየችና ተነሳች። ልጄን ከጎረቤት ቤት ልወስዶ ይገባኛል። ስሰራ ከሷ ጋር ነው የሚቆየው። በእርግጥ ላደናቅፍሽ አልፈልግም። አይ እያደናቀፍከኝ አይደለም፣ እኔ ራሴ ፈልጌ ነው ኤሊና በጽኑ መለሰች። ካንተ ጋር በማውራቴ እውነቱን ለመናገር ደስ ብሎኛል። ነገ ተጨማሪ የሥራ ምክሮችን አመጣለሁ። እሺ? አድሪያንም ተነሳ። ኤሊና ስለ ሁሉም ነገር በጣም አመሰግናለሁ። እንደ ሰው ስላየሽኝ አመሰግናለሁ። ትክክለኛውን ነገር ነው ያደረኩት መለሰችለት። እና ሁሉም ነገር ደህና ይሆናል። እሺ? ታያለህ። ሰላምታ ሰጠው። መራመድ ጀመረች። አድሪያን ልቡ በተለያዩ ስሜቶች ተሞልቶ እሷ ስትሄድ እያየ እዚያው ቆመ። በዚያው ምሽት ሙሉ በሙሉ ተለውጦ ወደ ቤት ተመለሰ። ከኤሊና ጋር ያደረገው ውይይት የነፍሱን ጥልቅ መሰረቶች ነክቶታል። ለመጀመሪያ ጊዜ ከደስታው ውጪ ሌላ ምንም ነገር የማይፈልግን ሰው አገኘ። ነገር ግን በውሸቱ ምክንያት ከባድ ሸክም ተሰማው። ኤሊና ለሚያስፈልገው ሰው እውነተኛ እርዳታ እየሰጠች ነበር። ለሐሰት ድራማ ጊዜዋንና ጉልበቷን መስዋዕት እያደረገች ነበር። አድሪያን በቅንጡ መታጠቢያ ቤቱ መስታወት ውስጥ ራሱን ተመለከተ እና ማን እየሆነ እንደመጣ ሊያውቀው አልቻለም። ከኤሊና ጋር ያደረጋቸው ውይይቶች ከረጅም ጊዜ በፊት የሞቱ መስሎት የነበሩትን ክፍሎች እያነቃቁት ነበር። ተሞክሮውን ለተጨማሪ ጥቂት ቀናት ለመቀጠል ወሰነ። በመንገዱ ላይ ያጋጠመችውን ያችን ድንቅ ሴት ለመረዳት ፈልጎ ነበር። በገዛ ልብ ውስጥ ምን እየሆነ እንዳለ በትክክል መረዳት ነበረበት። በዚያች ምሽት ስለፈገግቷ፣ እጁን በፍቅር እንዴት እንደነካችው፣ በአይኖቿ ውስጥ ስላለው እውነተኛ ጭንቀት እያሰበ ተኛ። ከብዙ ዓመታት በኋላ ለመጀመሪያ ጊዜ የሚቀጥለውን ቀን በተለየ ጉጉት መጠበቅ ቻለ። አድሪያን ቤት ደርሶ በጭንቀት ሳሎን ውስጥ የምትጠብቀውን ክላራን በማስወገድ በቀጥታ ወደ ክፍሉ ወጣ። ቀኑን ሙሉ እንደ ጎዳና ተዳዳሪ ለብሶ የት እንደነበር ለማስረዳት አሁን ገና ዝግጁ አልነበረም። የክፍሉን በር ዘጋና በታላቁ አልጋው ላይ ተኛ። ነገር ግን አይምሮ ከዚህ ሁሉ ቅንጦት ርቆ ነበር። ጣሪያውን እያየ ስለ ኤሊና ያስብ ነበር። ስለ ተወቻቸው ህልሞች፣ የታመመች እናቷን ስለመንከባከብ፣ ልጇን ብቻዋን ስለማሳደግ የተናገረችበት መንገድ። እያንዳንዱ ቃሏ በጭንቅላቱ ውስጥ እንደ ህሊና ጥፊ ያስተጋባ ነበር። ስልኩን አንስቶ በድንገት ስሟን በማህበራዊ ሚዲያ ላይ ፈለገ። ጥቂት ፎቶዎች ብቻ ያሉበትን ቀላል ፕሮፋይል አገኘ። አንደኛው ትንሽ ልጅ አቅፋ ፈገግ ስትል ነበር። ሌላኛው ደግሞ በዊልቸር ላይ ያለችን ሴት ስትረዳ። ውድ ሬስቶራንቶች ውስጥ የተነሱ ፎቶዎች አልነበሩም። ወደ ልዩ ቦታዎች የተደረጉ ጉዞዎች ወይም ማንኛውም አይነት ለመታየት የሚደረግ ነገር አልነበረም። የእውነተኛ ህይወት እውነተኛ ጊዜያት ብቻ ነበሩ። አድሪያን ጉሮሮ ላይ ህመም እየተሰማው ፎቶዎቹን ተመለከተ። በአንደኛው ላይ ኤሊና በምረቃ ስነ ስርዓት ላይ ግማሽ የሆነ ነጭ የነርስ ልብስ ለብሳ ነበር። መግለጫው እንዲህ ይላል: አንድ ቀን ይህንን ህልም ለመጨረስ እመለሳለሁ። 3 ላይክ ብቻና ከእናቷ የተሰጠ አንድ አስተያየት ነበረው። በአንቺ ኩራት ይሰማኛል ልጄ፣ ታደርጊዋለሽ።
ያ ምስል ውስጡን ሰባበረው። ኤሊና የምትወዳቸውን ሰዎች ደህንነት ለማረጋገጥ ስትል የገዛ የወደፊት ህይወቷን ትታ ቤተሰቧን ለመከባከብ ትምህርቷን አቁማለች። እሱ ደግሞ እዚያ ሆኖ በእውነት እጡትን ለምታውቅ ሴት ችግረኛ መስሎ እየታየ ነው። ስልኩ ሲጠራ ሐሳቡ ተቋረጠ። የቅርብ ጓደኛውና የሥራ ባልደረባው ጁሊያን ነበር። አድሪያን፣ ዛሬ የት ነበርክ? ብዙ ጊዜ ደውዬልህ ነበር። የግል ነገሮችን እየፈታው ነበር ጁሊያን። አድሪያን በደብዛዛው መለሰለት። ምን አይነት ነገሮች? ለቀናት የተለየ ሆነሃል። ክላራ ትላንት የቆሸሸ ልብስ ለብሰህ ወደ ቤት እንደገባ ተናግራለች። አድሪያን በረጅሙ ተነፈሰ። ጁሊያን ከኮሌጅ ጀምሮ ሁለቱ ኩባንያውን ከባዶ በገነቡበት ጊዜ ጀምሮ ለብዙ ዓመታት ያውቀዋል። የህይወት ቀውሱን ሊረዳለት የሚችል ሰው ቢኖር እሱ ነበር። ጁሊያን፣ አንድ ጥያቄ ልጠይቅህ። ሰዎች የሚፈልጉን ማንነታችንን ነው ወይስ ያለንን ነገር? ሰውዬ፣ ምን አይነት ጥያቄ ነው ደግሞ የምትጠይቀው? በእርግጥ ያለንን ነገር ነው። የምንኖረው እኮ በካፒታሊስት ዓለም ውስጥ ነው፣ በተረት ውስጥ አይደለም። የጁሊያን ቀጥተኛ መልስ የአድሪያንን የከፋ ፍራቻ አረጋገጠ። ቆይ እሺ፣ ምንም ባይኖረንስ? ማንም ስለኛ የሚጨነቅ ይመስላል? አድሪያን፣ ቆይ ግን ደህና ነህ? ልክ የህይወት አጋማሽ ቀውስ እንዳለብህ እንደዛ ነው የምታወራው። ምናልባት እንደዛ ሊሆን ይችላል ጁሊያን። አድሪያን አጉረመረመ። ስልኩን ዘጋና እንደገና የኤሊናን ፎቶዎች መመልከት ጀመረ። በሁሉም ፎቶዎች ውስጥ በቀላሎቹም ቢሆን እሱ በገንዘብ ሊገዛው የሚችለው ነገር ሁሉ ኖሮት ተሰምቶት የማያውቀው እውነተኛ ደስታ ይታይባት ነበር። በዚህ መሃል በሌላኛው የከተማው ክፍል ኤሊና የሱፐርማርኬት ቦርሳዎችንና መድኃኒቶችን ይዛ ወደ ቤቷ ደረሰች። በአሮጌ ህንጻ ሁለተኛ ፎቅ ላይ ባለ ትንሽ አፓርታማ ውስጥ ትኖር ነበር። ነገር ግን በጣም ንጹህና የተደራጀ አድርጋ ትይዘው ነበር። እናቴ መጥቻለሁ ስትል በሩን ገፍታ ተናገረች። ሰላም ልጄ ሲሉ ወይዘሮ ሶፊያ ከመቀመጫው ወንበራቸው ሆነው መለሱ። እዚያም ከኤሊና ልጅ ከማቲዮ ጋር ቲቪ እያዩ ነበር። ማቲዮ እግሯ ስር እየተጫወተ ነበር። እማዬ፣ ልጁ ወደ ኤሊና እየሮጠ አቀፋት። ሰላም የኔ ፍቅር፣ ከአያት ጋር ቀን እንዴት ነበር? ስዕል ሳልን። ማቲዮ በቀለማት ያሸበረቁ ስዕሎች የተሞላ ወረቀት አሳያት። ዋው እንዴት ያምራል! ፍሪጁ ላይ ለጥፈዋለሁ። ኤሊና የእናቷን ግንባር ሳመችና ከወትሮ ይልቅ ፊታቸው እንደገረጣ አስተዋለች። እማዬ ዛሬ እንዴት ነሽ? ልጄ ያው ነው፣ ግን ስለኔ አትጨነቂ። ኤሊና እናቷ ተጨማሪ እንዳታስጨንቃት ሁሉ ጊዜም ስቃዩን አሳንሳ እንደምትናገር ታውቅ ነበር። ሕክምናው ከጊዜ ወደ ጊዜ እየተወደደ ነበር እና መድኃኒቶቹ በየወሩ ብዙ ገንዘብ ይጠይቁ ነበር። ነገር ግን እናቷ የገንዘብ ችግሯን እንድታውቅ ፈጽሞ አታደርግም። እራት ስታዘጋጅ ኤሊና ስለ አድሪያን ለእናቷ ነገረቻት። እማዬ ዛሬ ችግር ላይ ያለ አንድ ወጣት አገኘው። ጎዳና ላይ ነው የሚኖረው። ወይዘሮ ሶፊያ ቅንድባቸውን አነሱ። እና አንቺ ደግሞ መርዳት ፈልገሻል አይደል ኤሊና? ልጄ ልብሽ እኮ በጣም ጥሩ ነው፣ ግን አንዳንድ ጊዜ ስለ ሌሎች ከልክ በላይ ትጨነቂያለሽ። እማዬ ማቲዮ እንደዚህ አይነት ሁኔታ ውስጥ ቢሆን ብለሽ አስቢ እስኪ። አንድ ሰው እንዲረዳው ፈልጋለሁ። አውቃለሁ ልጄ፣ ግን አንቺ ቀድሞውኑ ስለኔና ስለ ማቲዮ ስለ ስራው የምትጨነቂው ብዙ ነገር አለሽ። ለዛ እኮ ነው እሱ እያለፈበት ያለውን ነገር የምረዳው ስትል ኤሊና ምድጃው ላይ ያለውን ባቄላ ያማሰለች መለሰች። ሰው የጉድጓድ ግርጌ ላይ በሚሆንበት ጊዜ ማንኛውም የተዘረጋ እጅ ለውጥ ሊያመጣ ይችላል። ወይዘሮ ሶፊያ ልጃቸው ስታስተባብል እያዩ ልባቸው ተነካ። ኤሊና በየቀኑ ምን ያህል መስዋዕትነትን እንደምትከፍል ያውቁ ነበር። የቤተሰቡን ደህንነት ለማረጋገጥ ስትል የገዛ ፍላጎቷን እንዴት እንደምትተወው ያዩ ነበር። ኤሊና መቼም ነግረሽኝ አታውቂም፣ ነገር ግን ለኔ መድኃኒት መግዣ ብለሽ ለራስሽ ልብስ መግዛት እንደተውሽ አውቃለሁ። ኤሊና ባቄላ ማማሰሏን አቆመች። እማዬ እባክሽን እንደዚህ አትበይ። እውነት ነው፣ ጫማሽ ከተበሳሳ ወራት አልፏል። ለራስሽም ሆነ ለማቲዮ አዲስ ልብስ አልገዛሽም። ሆኖም ግን አንድን እንግዳ ለመርዳት እያሰብሽ ነው። እንባ በኤሊና ፊት ላይ መፍሰስ ጀመረ። እማዬ ይህንን የማደርገው ስለምወዳችሁ ነው። ስለ አድሪያን ደግሞ የተለየ ነው። አይኑን ስመለከት
ከገንዘብ እጦት በላይ የሆነን ሐዘን አይቻለሁ። ተስፋ የቆረጠን ሰው አየው እና ተስፋውን ልትመልሽለት ትፈልጊያለሽ? ቢያንስ መሞከር እፈልጋለሁ ማዬ። በዓለም ላይ ብቻ መሆን ምን ያህል አስከፊ እንደሆነ አውቃለሁ። ወይዘሮ ሶፊያ እጃቸውን ወደ ልጃቸው ዘረጉ። ኤሌና ልጄ፣ ከማውቃቸው ሰዎች ሁሉ አንቺ በጣም ደግ ሰው ነሽ። አባትሽ ይህንን በኩራት ይሰማው ነበር። ኤሌና የእናቷን እጅ ይዛ በዝምታ አለቀሰች። ስለ አባቷ መነሳቱ ሁልጊዜም ስሜታዊ ያደርጋታል። በስራ አደጋ ምክንያት ማቴዎ ሕፃን እያለ ነበር የሞተው። ከዚያን ጊዜ ጀምሮ እሷ የቤተሰቡ ምሰሶ ነበረች። በዚያች ምሽት ማቴዎን ካስተኛችና እናቷን መድኃኒት ከረዳች በኋላ ኤሌና የወሩን ሂሳብ ለማስተካከል በትንሿ ኩሽና ውስጥ ተቀመጠች። በካልኩሌተሩ ላይ ያሉት ቁጥሮች መቼም አይገጥሙም ነበር። ሁልጊዜም ለአንድ ነገር ገንዘብ ይጎድላል። የልጇን ስዕል ወደ ለጠፈችበት ፍሪጅ ተመለከተችና ስለ አድሪያን አሰበች። በሚቀጥለው ቀን ለሱ የሚሆን ተጨማሪ ምግብ ለመውሰድ ወሰነች። ለአንድ ሰው አንድ ተጨማሪ ምግብ ማዘጋጀት ያን ያህል አይከብድም እና ምናልባት ያ ተግባር በህይወቱ ላይ ለውጥ ያመጣለት ይሆናል። አድሪያን በበኩሉ ቤቱ በሚገኘው የቅንጦት ቢሮ ውስጥ ሆኖ ኮምፒውተሩን እየነካካ ነበር። ስለ ኤሌና የበለጠ መርምሮ ነበር። እናም በተመሳሳይ ጊዜ ይበልጥ ያስደነቁትንና የጥፋተኝነት ስሜት እንዲሰማው ያደረጉትን ነገሮች አገኘ። ነርሲንግ ትማር በነበረበት ወቅት የነበሩ የድሮ መዝገቦችን፣ በጣም ጥሩ ውጤቶችን፣ የአስተማሪዎችን አድናቆትና በዩኒቨርሲቲው ሆስፒታል ውስጥ በበጎ ፈቃደኛ ፕሮጀክቶች ላይ ያላትን ተሳትፎ አገኘ። ኤሌና እሷ ጥሩ ሰው ብቻ አልነበረችም፣ ብሩህ አእምሮ ያላት ነበረች እና ቤተሰቦቿን ለመንከባከብ ያላትን ጥሩ ነገር ሁሉ ትታ ነበር። ሂሳቦችን ለመክፈል በሶስት የተለያዩ ቦታዎች ትሰራ እንደነበር ደረሰበት። በዚያ የንግድ ህንጻ ውስጥ ከምትሰራው የጽዳት ስራ በተጨማሪ ቅዳሜና እሁድ በአንድ ክሊኒክ ውስጥ ጽዳት ትሰራ ነበር። እናም ስታገኝ ተጨማሪ ማንኛውንም ስራዎች ትሰራለች። አድሪያን የተሰማው የጥፋተኝነት ስሜት አውዳሚ ነበር። እዚያ በሁሉም ችግሮች ላይ የምትታገል ሴት፣ ለቤተሰቧ ስትል የገዛ ህልሟን መስዋዕት የምታደርግ እና አሁንም በመንገድ ላይ ያለውን አንድ እንግዳ ለመርዳት ጊዜና ጉልበት የምታገኝ ሴት ነበረች። እሱ ደግሞ እየዋሻት ነበር፣ በስሜቷ እየተጫወተ። ነገር ግን በተመሳሳይ ጊዜ እንዳሁን ሕያው ሆኖ ተሰምቶት አያውቅም ነበር። ከኤሌና ጋር ያደረገቻቸው ውይይቶች ለዓመታት ተኝተው የነበሩ ስሜቶችን በውስጡ ቀሰቀሱ። እሷ የምታይበት መንገድ፣ በእውነት እንዴት እንደምታስብ፣ ምንም ሳትጠብቅ እንዴት እርዳታን እንደምትሰጠው። አድሪያን ተነስቶ ሙሉ ከተማውን ወደሚያሳየው የአፓርታማው ፓኖራሚክ መስኮት ሄደ። እነዚህ ሁሉም መብራቶች ህይወቶችን፣ ታሪኮችን፣ ለመኖር የሚታገሉ ሰዎችን ይወክላሉ እና የሆነ ቦታ እዚያ ታች ኤሌና ነበረች። ምናልባትም እሷ በዚህ ሰዓት አልተኛችም። ስለ ሂሳቦች ወይም ስለ እናቷ ጤና እየተጨነቀች ይሆናል። አንድ ውሳኔን ወሰነ። ለተጨማሪ ጥቂት ቀናት በድብቅ ማንነቱ ሊቀጥል ነው። ነገር ግን ለጉጉት ወይም ለማህበራዊ ተሞክሮ አልነበረም። ያችን ድንቅ ሴት ይበልጥ ማወቅ ስለፈለገ ነበር። ይህ ሁሉ ጥንካሬ፣ ይህ ሁሉ ደግነት ከየት እንደሚመጣ ለመረዳት ፈልጎ ነበር እና ምናልባትም በውስጡ በህይወቱ ለመጀመሪያ ጊዜ መውደድ ጀምሮ ይሆናል። ንጋቱ ሲመጣ አድሪያን ገና አልተኛም ነበር። ማንነቱን ሳይገልጽ ኤሌናን እንዴት ሊረዳት እንደሚችል እያቀደ ነበር። ለእናቷ፣ ለውድ መድኃኒቶቹ፣ ለልጇ ትምህርት አንድ ነገር ማድረግ ፈልጎ ነበር። ነገር ግን እሷ ከማታውቀው ሰው እርዳታን እንደማትቀበል ያውቅ ነበር። ፈጠራ የታከለበት መሆን ነበረበት። ጥርጣሬ ሳያሳድር ግን ህይወቷን የሚያሻሽልበትን የሆነ መንገድ መፈለግ ነበረበት። ምክንያቱም በእነዚያ ቀናት አንድ ነገር በእርግጥም አግኝቶ ነበር። ኤሌና እስካሁን ካወቃቸው ሴቶች ሁሉ ደግ ብቻ ሳትሆን በጣም የተከበረች ሰውም ነበረች እና እሱ የእሷን ፍቅር ለማግኘት ማንኛውንም ነገር ለማድረግ ዝግጁ ነበር። አድሪያን ከኤሌና ጋር ለመገናኘት ጓግቶ ከወትሮ ቀደም ብሎ የእግረኛ መንገዱ ላይ ደረሰ። ሌሊቱን ሙሉ ስለሷ ስለነበራቸው ውይይት፣ ብዙ ችግሮች እያጋጠሟት ስለምታሳየው ጥንካሬ እያሰበ አድሮ ነበር። ከተለመደው ቦርሷ በተጨማሪ የሙቀት መከላከያ ቦርሳ ይዛ ስትመጣ ሲያይ ልቡ በኃይል ሲመታ ተሰማው። እንደምን አደርክ አድሪያን አለች አካባቢውን በሚያበራው በዛ ፈገግታዋ። ሌሊቱን እንዴት አሳለፍክ? ደህና ነኝ።
አመሰግናለሁ። እና እንደተለመደው ጥድፊያ ነው? ኤሌና በእግረኛ መንገዱ ላይ ከጎኑ እየተቀመጠች መለሰች። ግን ላንተ አስገራሚ ነገር ይዣለሁ። የሙቀት መከላከያ ቦርሳውን ከፈተችና ገና ትኩስ የሆነ ዕቃ አወጣች። ምሳ አዘጋጅቻለሁ። በፍቅር የተሰራ የቤት ምግብ ነው። አድሪያን እጆቹ እየተንቀጠቀጡ ዕቃውን ተቀበለ። ስሜቱን የነካው ምግቡ ብቻ አልነበረም። አንድ ሰው ቀድሞ ተነስቶ ስለሱ አስቦ ያንን በተለይ ለሱ ማድረጉን ማወቁ ነበር። ኤሌና ይህንን እኮ ማድረግ አልነበረብሽም። አይ ያስፈልግ ነበር አቋረጠችው። የመንገድ ላይ ምግብ ገንቢ አይደለም። ስራ ለመፈለግ ጥንካሬ እንዲኖር በትክክል መመገብ አለብህ። አድሪያን ዕቃውን ከፈተና ሩዝ፣ ባቄላ፣ የተከፈለ ዶሮና ባለቀለም አትክልቶችን አየ። ሁሉም ነገር ለልዩ ሰው እንደተዘጋጀው ሁሉ በጥንቃቄ እዚያ ተቀምጧል እና በዛች ቅስፈት ለመጀመሪያ ጊዜ በእውነት ልዩ እንደሆነ ተሰማው። ይህንን እንዴት ለማድረግ ጊዜ ያገኘሽ? ጠየቃት። በብዙ ቦታዎች ትሰሪያለሽ። ትንሽ ቀደም ብዬ ተነሳው። ምንም አይደለም። ነገር ግን አድሪያን ከዚህ የበለጠ እንደሆነ ያውቅ ነበር። ያቺ ሴት ውድ የሆኑ የእንቅልፍ ሰዓቶቿን መስዋዕት እንዳደረገች ያውቅ ነበር። ትርፍ በሌላት ገንዘብ የተገዙ ግብዓቶችን እንደተጠቀመች ያውቅ ነበር። ይህ ሁሉ አንድ የማታውቀውን እንግዳ ሰው ለመንከባከብ ነበር። ወደ ራሱ ተመለከተ። የሚፈልገውን ነገር በገንዘቡ ማድረግ የሚችል ሀብታም ሰው፣ ግን የዚህን ያህል ደግነት የሌለው ሰው። ኤሌና አንድ ነገር ልጠይቅሽ እችላለሁ? በጣም ብዙ ነው የምታደርጊው። እኔን ገና በደንብ እንኳን አታውቂኝም። ቆይ ይሄንን እንዴት ልታደርጊ ቻልሽ? የመንገዱን እንቅስቃሴ እያየች ዝም አለች። ታውቃለህ አድሪያን፣ ለማንም ተናግሬ የማላውቀው አንድ ነገር አለ። አባቴ ሲሞት እኔና እናቴ በጣም አስቸጋሪ ጊዜ አሳልፈን ነበር። አንዳንድ ቀናት የሚበላ ነገር እንኳን አተን እናውቃለን። አድሪያን ጉሮሮ ላይ ህመም ተሰማው። በእውነት እኔ ማቲዮን አርግዤ የእናቴን ሁኔታ ገና ያወቅኩበት ጊዜ ነበር። ስራ አልነበረኝም፣ የሚሄድበት ቦታም አልነበረኝም። አንድ ቀን በአደባባይ ወንበር ላይ ተቀምጬ ምን እንደማደርግ ግራ ገብቶኝ አለቅስ ነበር። እንባ በኤሌና ፊት ላይ መፍሰስ ጀመረ። አንዲት የማላውቃት ሴት ወደ እኔ ቀረበች። ምንም አልተናገረችም። ዝም ብላ ከጎኔ ተቀመጠችና አብራኝ ቆየች። ከዚያም ገንዘብ ያለበትን ኢንቨሎፕ ሰጠችኝና እንዲህ አለች፣ ልጄ አንዳንዴ በአንድ ሰው ህይወት ውስጥ መልአክ መሆን ያስፈልጋል። አድሪያን በጥልቅ ተነክቶ ነበር። እና ከዚያ በኋላ አይተሻት አታውቂም? በፍጹም አላየኋትም። ነገር ግን ያ እሷ ያደረገችው ነገር ህይወቴን ሙሉ በሙሉ ቀየረው። ትግሌን ለመቀጠል ጥንካሬን ሰጠኝ። ከዚያ ጊዜ ጀምሮ በምችልበት ጊዜ ሁሉ ለአንድ ሰው ያ መልአክ ለመሆን ሞክራለሁ። ይህ መገለጥ አድሪያንን በሆዱ ላይ እንደተመታ ድንገተኛ ህመም ነበር። ኤሌና እየረዳችው ያለችው በአዘኔታ ወይም በምጽዋት አልነበረም። በጭንቀት ጊዜ ያገኘችውን የደግነት ተግባር እየመለሰች ነበር። አንቺ አስደናቂ ሰው ነሽ አለ ድምፁ እየተቆራረጠ። ብዙ ሰው የተደረገለትን መልካምነት ይረሳል፣ መልሶም ለማድረግ አይሞክርም። ምናልባትም ካደረገ ደግሞ ያንን ደግነት ላደረገለት ሰው መመለስ ነው የሚፈልገው። እውነተኛው ደግነት ግን ወደፊት ነው። አይ ያን ያህል እንኳን አስደናቂ ሰው አይደለሁም። ማናችንም ልናደርገው የሚገባን ነገር ነው። በዚያ ቅስፈት አድሪያን በእግረኛ መንገዱ ላይ አንድ ሰው ሲመጣ አየና ደሙ ቀዘቀዘ። እሱ በሚኖርበት ማህበራዊ ክበብ ውስጥ የሚገኝ ማርኮስ ቬጋ የተባለ ነጋዴ ነበር። ማርኮስ ካወቀው ውሸቱ ሁሉ ይጋለጥ ነበር። አድሪያን ቆቡን አይኑ ላይ እየሳበ በፍጥነት ጭንቅላቱን ዝቅ አደረገ። አድሪያን ያ ሰውዬ ምንድነው ስትል ጠየቀችው። ወደዛ አቅጣጫ ስትመለከት ማርኮስ በስልክ እያወራ በቀጥታ ወደ እነሱ እየመጣ ነበር። እየቀረበ ሲመጣ አድሪያን ሳይታወቅ ማለፍ የማይቻል መሆኑን ተረዳ። አድሪያን ማንዴስ አለ ማርኮስ ሙሉ በሙሉ በመገረም በፊታቸው ቆሞ። አድሪያን በፍጥነት ሰበብ ለማሰብ እየሞከረ አይኖቹን በቀስታ አነሳ። ኤሌና በሁኔታው ግራ ተጋብታ ሁለቱንም ትመለከት ነበር። ሰውዬ እዚህ በዚህ ሁኔታ ምን እያደረክ ነው? ማርኮስ የአድሪያንን የቆሸሸ ልብስ መመልከቱን ቀጠለ። ይህ የኩባንያ የሆነ ማህበራዊ ፕሮጀክት ነው? እንደዛ ያለ ነገር ነው። አድሪያን ማርኮስ ሌላ የሚያጋልጠው ነገር እንዳይኖር እየተጨነቀ ተንተባተበ። እንዴት ደስ ይላል!
ሁልጊዜ ይህንን የበጎ አድራጎት ጎንህን አደንቃለሁ። በዚህ መከራ ውስጥ ለምን ያህል ጊዜ ትቆያለህ? አድሪያን ኤሊና በውይይቱ ግራ ተጋብታ ግንባሯን ስታሸበሽብ አያት። እሷ ጥያቄዎችን መጠየቅ ከመጀመሯ በፊት በፍጥነት አንድ እርምጃ መውሰድ ነበረበት። ማርኮስ፣ በእውነቱ እኔ ይቅርታ ንግግራችሁን ላቋርጣችሁ። ኤሊና ከእግረኛ መንገዱ እየተነሳች ጣልቃ ገባች። ትተዋወቃላችሁ? ማርኮስ ኤሊናን ለመጀመሪያ ጊዜ እንዳያት ሆኖ ተመለከታት። አይ አንተዋወቅም። እኔ ማርኮስ ቬጋ ነኝ፣ የሪል ስቴት ነጋዴ። እኔ ደግሞ ኤሊና ነኝ፣ እዚህ ህንጻ ውስጥ ነኝ የምሰራው። ኦ እንዴት ደስ ይላል። አድሪያንን እንዴት አወቅሽው? ጥያቄው ኤሊናን ይበልጥ ግራ አጋባት። እዚሁ እግረኛ መንገድ ላይ ነው ያወቅኩት። እሱ ችግር ላይ ነው ያለው። ማርኮስ ጮክ ብሎ ሳቀ። ችግር ላይ? ኤሊና፣ ይህ ሰው ግን ማን እንደሆነ ታውቂያለሽ? አድሪያን ዓለም የተገለባበጠች መሰለው። ማርኮስ እባክህ፣ ይህ አድሪያን ማንዴስ ነው። በሀገሪቱ ውስጥ ካሉ ታላላቅ የፋይናንስ አማካሪ ድርጅቶች አንዱ የሆነው የማንዴስና ተባባሪዎች ባለቤት። ሰውየው ከባንክ በላይ ገንዘብ አለው። ከዚህ በኋላ የተፈጠረው ዝምታ የሚያደነቁር ነበር። ኤሊና ድንጋጤ፣ ግራ መጋባትና ጥልቅ ተስፋ መቁረጥ የሚታይበት ስሜት ይዛ አድሪያንን ተመለከተች። እንዴት ስትል በሹክሹክታ ተናገረች። ማርኮስ ብዙ እንደተናገረ ተረዳ። ኦ በማይመለከተኝ ነገር እየገባው ይመስለኛል። አድሪያን፣ በኋላ ላይ እንነጋገራለን እሺ? አድሪያንና ኤሊናን አሳፋሪውን ሁኔታ ውስጥ ትቶ በፍጥነት ከዚያ ወጣ። ኤሊና እሱ ሊሰጣት የማይችለውን ማብራሪያ እየጠበቀች እሱን መመልከቷን ቀጠለች። ኤሊና፣ ላስረዳሽ እችላለሁ አለ እንዲሁ ዝም ብሎ። ምንድነው የምታስረዳኝ? ድምጿ ከወትሮ በበለጠ ጠንከር ብሎ ነበር። ከመጀመሪያው ቀን ጀምሮ እንደዋሸኸኝ፣ ሞኝ እንዳደረከኝ እሱን ነው የምታስረዳኝ? አይ እንዲህ አልነበረም። ታዲያ እንዴት ነበር? ኤሊና በግልጽ ተጎድታ ነበር። ሀብታም ሆነ ሳለ ደሃ መስለህ እዚህ የተቀመጥከው ለምንድን ነው? ባመነች የዋሴት ለመዝናናት ፈልገ ነው? እናንተ ሀብታሞች ግራ ታጋቡኛላችሁ። ምን እንደምትፈልጉ አታውቁም። የሌላ ሰው ስሜት ለእናንተ ቀልድ ነው። እንባ በፊቷ ላይ መፍሰስ ጀመረ። ለአንተ ምግብ ለማምጣት ስል ከልጅ አፍ ምግብ ቀንሼ ነበር። ምሳን ለማዘጋጀት ቀድሜ ተነስቻለሁ። ስላንተ ተጨንቄያለሁ። እያንዳንዱ የኤሊና ቃል በአድሪያን ልብ ላይ እንደ ቢላዋ ነበር። በዓይኖቿ ውስጥ ያለውን ህመም ማየት፣ ያንን ተስፋ መቁረጥ፣ እሱ እንደፈጠረው ማወቅ ከማንኛውም ቅጣት የከፋ ነበር። ኤሊና እባክሽ እንዳስረዳሽ እንኳን ፍቀጂልኝ። ምንድነው የምታስረዳኝ? እኔ በጣም ምስኪን ስለሆንኩ በእኔ መቀለድ አስደሳች ሆኖ እንዳገኘው ነው የምታስረዳኝ? እኔ ምስኪን ነሽ ብዬ መቼም አላሰብኩም። እንደውም በተቃራኒው ነው የተሰማኝ። ታዲያ ለምን ዋሸ? አድሪያን የዚህ ሁሉ ሁኔታ በጣም አስፈላጊው ወቅት ላይ መሆኑን አውቆ በጥልቀት ተነፈሰ። ምክንያቱም ባለኝ ነገር ሳይሆን በማንነት የሚወደኝ ሰው ለማግኘት ስለፈለኩ ነው። እና መዋሸት ትክክለኛው መንገድ ነው ብለህ ታስባለህ? አይ እኔ ዝም ብዬ ግራ ተጋብቼ ነበር ኤሊና። ለጥቅም ብቻ ወደኔ የሚቀርቡ ሰዎች ሰልችተውኝ ነበር። እና ከዚያ አንቺ መጣሽ እና እኔን ለመፈተን ወሰንክ? እንደዛ ነው? አይ በመጀመሪያም እንደዛ ነበር። አድሪያን የኤሊና ፊት ይበልጥ ሲጨልም አየ። ነገር ግን ካወኩሽ በኋላ ሁሉም ነገር ተቀየረ። አንቺ በህይወቴ ካዩዋችሁ ሰዎች ሁሉ የበለጠ አስደናቂ ሰው ነሽ። ኤሊና እንባዋን እያበሰች ጭንቅላቷን ወዘወዘች። የሚያሳዝነው ነገር ምን እንደሆነ ታውቃለህ አድሪያን? በእውነት ላንተ መጨነቂ ነው። ልዩ ሰው ያገኘው መስሎኝ ነበር። እርዳታ የሚፈልግ ሰው። አንድ የሆነ ነገር የተረዳች ይመስል ንግግሯን አቆመች። አምላኬ ሆይ ምን ያህል ስትስቅብኝ እንደነበር ነው የማስበው። መስኪን የጽዳት ሰራተኛ ሆኜ አንተ ሚሊዮነሩን ነጋዴ ለመርዳት ስሞክር። ኤሊና እኔ መቼም ባንቺ አልሳኩም፣ መቼም። ታዲያ ምን አደረክ? አዘንክልኝ? የዋህነቴ ደስ የሚል መስሎ ታየህ? አይ አፈቀርኩሽ። ቃላቱ አድሪያን ሳያውቀው ካፉ ወጣ። ኤሊና ማልቀሷን አቁማ ባለማመን ተመለከተችው። ምን አልከኝ? አፈቀርኩሽ ኤሊና፣ ለደግነትሽ፣ ለጥንካሬሽ፣ ዓለምን ለምታይበት መንገድ። እውነተኛ ፍቅር ምን እንደሆነ አሳየሽኝ። ኤሊና ጭንቅላቷን በቀስታ ወዘወዘች። አሁን የምትለውን ነገር በሙሉ አላምንህም። ከመጀመሪያው ቅጽበት ጀምሮ ስትዋሸኝ ቆይተሃል።
ሁሉንም ነገር እንዳበላሽው ታውቃለሁ ኤሊና። ይቅርታሽም እንደማይገባኝ ያውቃለሁ። ነገር ግን ላንቺ የተሰማኝ ስሜት ሁሉ እውነተኛ ነበር። እውነተኛ ነበር? ኤሊና ሳቀች። በውሸት ላይ የተመሰረተ ነገር ቆይ እንዴት ነው እውነተኛ ሊሆን የሚችለው? ቦርሷን አንስታ መራቅ ጀመረች። አድሪያን ወይም ደግሞ እውነተኛ ስም ማንም ይሁን ማን ከእንግዲህ ዳግመኛ ላይ አልፈልግም። ስሜ አድሪያን ነው። ላንቺ ያለኝ ስሜት እውነተኛ ነው። ነገር ግን ኤሊና ወደ ኋላ ሳታይ ወደ ህንጻው እየተጓዘች ነበር። አድሪያን እሷ በፍቅር ያዘጋጀችውን ምሳ እንደያዘ የሚወዳት ሴት ስትርቅ ምናልባትም ለዘላለም ስትሄድ እያየ እዚያው ቆመ። በዚያ ቅስፈት የህይወቱን ትልቅ ቁልፍ ስህተት እንደሰራ ተረዳ። እውነተኛ ፍቅርን በእርግጥም አግኝቶ ነበር። እናም እንደ ሙከራ ተጀምሮ በአደጋ በተጨረሰ ውሸት ምክንያት አጣው። የሆነውን ነገር መጠን ለመረዳት እየሞከረ ሳለ በእጁ ያለው ምሳ ቀዘቀዘ። ኤሊና እስካሁን ካወቃቸው ሴቶች ሁሉ ደግ ብቻ ሳትሆን በእውነት ለሱ የተጨነቀች ብቸኛዋ ሴት ነበረች። እሱ ግን በከፋው ሁኔታ አታሏታል። አድሪያን በኤሊና ፊት ላይ የነበረውን የህመም ስሜት ከአይምሮ ማውጣት አቅቶት ሌሊቱን ሙሉ በከተማዋ መንገዶች ላይ ሲራመድ አደረ። እሷ የተናገረችው እያንዳንዱ ቃል እንደ ፍርድ በጆሮ ውስጥ ያስተጋባ ነበር። ለአንተ ምግብ ለማምጣት ስል ከልጄ አፍ ምግብ ቀንሼ ነበር። ያ አረፍተ ነገር ውስጡን ሰባበረው። ሲነጋ ሁሉንም ነገር የሚቀይር ውሳኔን ወሰነ። ከእንግዲህ አይዋሽም፣ ከእንግዲህ አይደበቅም። ከመደበኛ ልብሶቹ አንዱን ቀላል ሸሚዝና ጂንስ ለብሶ ኤሊና ወደምትሰራበት ህንጻ በቀጥታ ሄደ። ሊያነጋግራት ሊያስረዳት ፈልጎ ነበር። ምናልባትም በጣም ዘግይቶ ሊሆን እንደሚችል ቢያውቅም እንኳን ህንጻው ጋር ደርሶ መቀበያ ክፍል ውስጥ መጠበቅ ጀመረ። የጥበቃ ሰራተኛው አቶ ካርሎስ ወዲያውኑ አወቁት። አቶ አድሪያን ዛሬ በማለዳ እዚህ በኩባንያ ውስጥ ምን ታደርጋለህ? የሚፈታ ችግር አለ እንዴ? አድሪያን በጥልቀት ተነፈሰ። በእውነቱ ከጽዳት ሰራተኞች አንዷ ከሆነችው ከኤሊና ጋር ለመነጋገር ነው የመጣሁት። አቶ ካርሎስ በመገረም ቅንድባቸውን አነሱ። ኤሊና ገና አልመጣችም፣ ግን አሁን ትመጣለች። ልታነጋግራት እንደምትፈልግ ልንገራት? አያስፈልግም፣ እኔ እዚሁ ጠብቃታለሁ። አድሪያን ከመቼውም ጊዜ በላይ ተጨንቆ በመቀበያ ክፍሉ ወንበሮች ላይ ተቀመጠ። የሚያልፉ አንዳንድ ሰዎች ሰላም ይሉት ነበር። በዚህ ሰዓት እዚያ በመገኘቱና በፊቱ ላይ ባለው ውጥረት እየተገረሙ ነበር። ኤሊና የጽዳት መሳሪያዎቿን ይዛ በዋናው በር ስትገባ እሱን ስታየው ወዲያውኑ ቆመች። ፊቷ ላይ የታየው ቅዝቃዜ የአድሪያንን ልብ ሰነጠቀው። እዚህ ምን እያደረክ ነው ስትል ጠየቀችው። በጠንካራ እርምጃ ወደሱ እየቀረበች ነበር። ላነጋግርሽ ነው የመጣሁት ኤሊና። የምንነጋገረው ምንም ነገር የለንም። ኤሊና በቀጥታ ለማለፍ ሞከረች። ነገር ግን አድሪያን ተነስቶ መንገዷን በቀስታ ዘጋው። እባክሽ ኤሊና 5 ደቂቃ ብቻ ስጪኝ። ቀድሞውኑ በውሸት የህይወቴን ብዙ ቀናት አባክነሃል። ሌላ ተጨማሪ 5 ደቂቃ አልሰጥህም። በመቀበያ ክፍሉ ያሉ አንዳንድ ሰዎች በውይይቱ ተገርመው ወደ እነሱ መመልከት ጀመሩ። አድሪያን ይህ ቦታ ለግል ንግግር ተስማሚ እንዳልሆነ ተረዳ። እንግዲያውስ ስራ ስትጨርሽ እንገናኝ እባክሽ። አይ አድሪያን፣ እንደ ተጎዳሽ አውቃለሁ። ተጎድቻለሁ ስትል አቋረጠችው። ድምጿ ካሰበችው በላይ ከፍ ብሎ ነበር። ጉዳት ብቻ ይመስላል አድሪያን። በስሜቴ ተጫውተሃል። በእውነት እርዳታ ለምትፈልግ ሴት እርዳታ እንደምትፈልግ አስመስለሃል። እንባ በፊቷ ላይ መፍሰስ ጀመረ እና አድሪያን ሊያቅፋት እያንዳንዱን እንባ ሊያብስላት ፈለገ። ነገር ግን አሁን ያ መብት እንደሌለው ያውቅ ነበር። ልዩ እንደሆንኩ እንዲሰማኝ ያደረከኝ ስትል ቀጠለች። ድምጿ እየተቆራረጠ ነበር። በአንድ ሰው ህይወት ውስጥ ለውጥ እያመጣው እንደሆነ እንዳምን አደረከኝ። ነገር ግን ይህ ሁሉ ላንተ ጨዋታ ነበር። ጨዋታ አልነበረም ኤሊና፣ መቼም ቢሆን ጨዋታ አልነበረም። ታዲያ ምንድን ነበር? ማህበራዊ ሙከራ ነው? ከሀብታም ጓደኞች ጋር የተወራደድክበት ነገር? አድሪያን ዙሪያውን ተመለከተ። አሁን ብዙ ሰዎች ንግግሩን እያዳመጡ እንደሆነ አየ። ማን እየሰማ እንደሆነ ግድ እንደማይሰጠው ወሰነ። ዋናው ነገር ኤሊና እንድትረዳው ማድረግ መቻሉ ብቻ ነበር። ፍርሃት ነበር አለ፣ ድምፁ በግልጽና በጽኑ እየወጣ። በእውነት የሚወደኝን ሰው መቼም ላላገኝ እችላለሁ የሚል ፍርሃት ነበር። ኤሊና ማልቀሷን አቁማ በትኩረት ተመለከተችው። ባለፈው ዓመት ስንት ሴቶች ወደኔ እንደቀረቡ ታውቂያለሽ?
አድሪያን ቀጠለ። በደርዘን የሚቆጠሩ ቆንጆች፣ ብልሆች፣ የተሳካላቸው፣ ነገር ግን ሁሉም አንድ ነገር ነበር የሚፈልጉት፣ ገንዘቤን፣ ደረጃዬን፣ አፓርታማዬን ወይም መኪኖቼን። ድምፁ መቆራረጥ ሲጀምር ተሰማሁ። ሰልችቶኝ ነበር ኤሌና፣ እንደ ሽልማት እንደ ቁስ መታየት ሰልችቶኝ ነበር። ወደ እኔ ሲመለከት የባንክ ሂሳቤን ሳይሆን ሰውን የሚያይ ሰው ማግኘት ፈልጌ ነበር እና መዋሸትና ማታለል መፍትሄ መስሎ ታየ። ብቸኛው እርግጠኛ የምሆንበት መንገድ መስሎኝ ነበር ሲል አድሪያን አመነ። ነገር ግን ተሳስቼ ነበር፣ ሙሉ በሙሉ ተሳስቼ ነበር። ኤሌና ጭንቅላቷን ወዘወዘች። አድሪያን፣ ያደረከውን ነገር ክብደቱን የተረዳሁ አልመሰለኝም። ልቤን ከፈትኩልህ። ስለ እናቴ፣ ስለ ልጄ፣ ስለ ህልሞቼም ሳይቀር ነገርኩ። እኔም እያንዳንዱን ቃል በልቤ ውስጥ አስቀምጫለሁ ኤሌና ሲል አቋረጣት። የነገርሽኝን እያንዳንዱን ታሪክ፣ የሰጠሽኝን እያንዳንዱን ፈገግታ፣ እያንዳንዱን የፍቅር ተግባር አንዳቸውም አልባከኑም። እንዴት ላምንህ እችላለሁ? እንደገና እየዋሸ እንዳልሆነ እንዴት አውቃለሁ? አድሪያን ለጥቂት ሰኮንዶች አሰበና ያስፈራውን ውሳኔ ወሰነ። እውነተኛ መሆኑን ለማረጋገጥ ራሱን ሙሉ በሙሉ ማጋለጥ ነበረበት። ሙሉ ስሜ አድሪያን ማንዴስ ሲልቫ ይባላል። ኩባንያውን ከመሰረትኩ 12 ዓመታት ሆኖታል። ከኮሌጅ ጓደኛዬ ጋር ከባዶ ነው የገነባሁት። በደቡባዊ ክፍል በጣም ትልቅና ባዶ በሆነ አፓርታማ ውስጥ ለብቻዬ እኖራለሁ። ከመቀጠሉ በፊት በጥልቀት ተነፈሰ። እናቴን ከ3 ዓመት በፊት በሕክምና ችግር አጣኋት። ለሷ የበለጠ ትኩረት ሰጥቼ ቢሆን ኖሮ ላድናት እችል ነበር። ከዚያን ጊዜ ጀምሮ በየቀኑ ጥፋተኝነት ይሰማኛል። ኤሌና በዝምታ እየሰማች ነበር። አድሪያን ራሱን ሙሉ በሙሉ ተጋላጭ በሚያደርግ መንገድ ሲያወራ እያየችው ነው። እውነተኛ ጓደኞች የሉኝም። የንግድ አጋሮች ብቻ ናቸው ያሉኝ። የቅርብም ቤተሰብ የለኝም። አብዛኛውን ቅዳሜና እሁድ ለብቻዬ ነው የማሳልፈው። ገንዘብ መቼም ሊሞላው ያልቻለውን ባዶነት ለመምላት እየሞከርኩ ነው። በአድሪያን ፊት ላይም እንባ መፍሰስ ጀመረ። አንቺን እስካገኝ ድረስ እንደዛ ነበር። ከብዙ ዓመታት በኋላ ለመጀመሪያ ጊዜ ቀኑን ለመኖር በደስታ ተነሳው። ከብዙ ዓመታት በኋላ ለአንድ ሰው አስፈላጊ እንደሆንኩ ተሰማኝ። ሁሉንም ነገር በእርግጥ እንዳበላሸው ታውቃለሁ። እሷ እንድትናገር ሳይፈቅድላት ቀጠለ። ይቅርታሽ እንደማይገባኝም አውቃለሁ። ነገር ግን አብረን ያሳለፍነው እያንዳንዱ ቅስፈት ለኔ እውነተኛ እንደነበር እንድታውቂልኝ እፈልጋለሁ። እያንዳንዱ ውይይት፣ እያንዳንዱ ፈገግታ፣ ለኔ ያሳየሽኝ እያንዳንዱ የፍቅር ተግባር። አድሪያንም በእውን አበሰና በቀጥታ የኤሌናን አይኖች ተመለከተ። እንደገና እየዋሸ ነው ወይ ብለሽ ጠየቅሽኝ። አይደለም፣ እየዋሸው አይደለም። የህይወቴን በጣም የሚያመውን እውነት እየነገርኩሽ ነው። ሁሉም ነገር ኖሮኝ አንቺን እስካገኝ ድረስ ምንም ዋጋ መስጠት ያልቻለ የጠፋና ባዶ ሰው መሆኔን እየነገርኩሽ ነው። ከዚያ በኋላ የተፈጠረው ዝምታ በጣም ከባድ ነበር። በዙሪያው ያሉ ሰዎች ያንን መግለጫ ለመስማት ስራቸውን ሙሉ በሙሉ አቁመው ነበር። ኤሌና ህመም፣ ግራ መጋባትና ሐዘኔታ የሚታይበት ስሜት ይዛ አድሪያንን ትመለከተው ነበር። ይህ ያደረከውን ነገር ያጸድቃል ብለህ በእውነት ታምናለህ? ስትል በለሰለሰ ድምጽ ጠየቀች። ምንም አያጸድቅም። ያደረኩትን ነገር ያቀለዋል ብዬ አይደለም። ያደረኩት ነገር በእርግጥ ንጹህ ራስ ወዳድነት ነበር። ነገር ግን አንቺ ከገዛ ኩራቴ በላይ ዋጋ ስለምትሰጪኝ እዚህ በሁሉም ፊት ራሴን እያዋረድኩ ነው። ኤሌና የሰማችውን ሁሉ ለማሰላሰል እየሞከረች ይመስል ለጥቂት ሰኮንዶች አይኗን ጨፈነች። አድሪያን ጎርተኸኛል አለች እንደገና አይኖቿን ስትከፍት። ቆይ እኔ በጣም የዋህ ነኝ? በቀላሉ የምታለል ሰው ነኝ ብዬ ራሴን እንድጠይቅ አደረከኝ። አንቺ በቀላሉ የምትታለይ ሳትሆኚ ደግ ነሽ። በህይወቴ ካዩዋቸው ሁሉ በጣም ንጹህና እውነተኛ ሰው ነሽ። ከመጀመሪያው ቀን ጀምሮ እየዋሸ ነበር አድሪያን። ይህንን ካወቅኩ በኋላ እንዴት የምትናገረውን ነገር ማመን እችላለሁ? ጥያቄው አድሪያንን እንደ ጡጫ መታው። እሷ በእርግጥ ልክ ነበረች። ያንን እምነት እንዲህ በከፋ ሁኔታ ከሰበረ በኋላ እንደገና እንድታምነው እንዴት ሊጠብቅ ይችላል? አላውቅም፣ በሙሉ ታማኝነት መለሰ። እንዴት ልታምኚኝ እንደምትችይ አላውቅም። የማውቀው ነገር ቢኖር ግን ሁለተኛ እድል እንደሚገባኝ ለማረጋገጥ
ቀሪ ህይወቴን እንደምጥር ብቻ ነው። ኤሊና ጭንቅላቷን በቀስታ ወዘወዘች። አድሪያን ማሰብ አለብኝ። ይህንን በደንብ ማሰላሰል አለብኝ። ምን ያህል ጊዜ ያስፈልግሻል? አላውቅም። ምናልባት ብዙ ጊዜ፣ ምናልባትም መቼም ይቅር ልልህ አልችልም ይሆናል። ኤሊናን ለዘላለም የማጣት እድሉ አድሪያንን ከዚህ በፊት ተሰምቶት የማያውቀው ተስፋ መቁረጥ እንዲሰማው አደረገው። አስፈላጊውን ያህል ጊዜ ጠብቃለሁ። ለምን? ላንተ ይህን ያህል ዋጋ አለኝ? አድሪያን አይኖቿን ተመለከተና ከሁሉም በላይ አስፈላጊ የሆነውን እውነት ለመናገር ወሰነ። ምክንያቱም ፍቅርን ስላስተማርሽኝ፣ ምክንያቱም በዓለም ላይ እውነተኛ ደግነት መኖሩን ስላሳየሽኝ፣ ምክንያቱም ወደ አንቺ ስመለከት መሆን የምፈልገውን ደግ ሰው ስለምታሳይኝ። ከመቀጠሉ በፊት በጥልቀት ተነፈሰ እና በህይወቴ ይቻላል ብዬ ባላሰብኩት መንገድ ስላፈቀርኩሽ፣ ባለሽ ነገር ወይም ለኔ በምታደርጊው ነገር ሳይሆን በማንነትሽ። ኤሊና እንደ ሰዓታት ለሚመስሉ ጥቂት ሰኮንዶች ትኩር ብላ ተመለከተችው። ከዚያም መሬት ላይ ትታቸው የነበሩትን የጽዳት ቁሳቁሶች አንስታ ወደ ሊፍቱ መራመድ ጀመረች። ኤሊና ቆይ! አድሪያን ጠራት። ቆማ ዞር አለች። አድሪያን፣ አሁን ስራ መስራት አለብኝ እና ለማሰብ ጊዜ ልትሰጠኝ ይገባል። ልደውልልሽ እችላለሁ? ልፈልግሽ እችላለሁ? አይ፣ ለመነጋገር ዝግጁ ስሆን አንድ ቀን ከሆንኩ እኔ ራሴ እፈልጋለሁ። ወደ ሊፍቱ ገባች። እናም በሮቹ ተዘጉ። በአድሪያን ህይወት ውስጥ በጣም አስፈላጊ የሆነችውን ሴት ይዘው ሄዱ። ያንን ትዕይንት የተመለከቱትን ሰዎች ሁሉ እይታ እየተሰማው መቀበያ ክፍል ውስጥ ቆመ። አቶ ካርሎስ ወደሱ ቀረቡ። አቶ አድሪያን፣ በሙሉ አክብሮት፣ ኤሊና በጣም ልዩ ሴት ናት። የእሷን ይቅርታ ማግኘት ከቻሉ በዓለም ላይ በጣም እድለኛው ሰው ይሆናሉ። አድሪያን ያደረገው ነገር ክብደት እየተሰማው አንገቱን ነቀነቀ። አውቃለሁ አቶ ካርሎስ፣ አውቃለሁ። በዚያ ቅስፈት የሚችለውን ሁሉ ማድረጉን አውቆ ከህንጻው ወጣ። አሁን የቀረው መጠበቅና ፍቅር ከተስፋ መቁረጥ በላይ ጠንካራ እንዲሆን መጸለይ ብቻ ነበር። አድሪያንና ኤሊና ለመጨረሻ ጊዜ ከተነጋገሩ በኋላ 3 ቀናት አለፉ። እሱም ተሰባብሮ ነበር። ስራ መስራት፣ መብላት አልቻለም። ከሱ ውጪ ስለሌላ ምንም ነገር ማሰብ አልቻለም። ጁሊያን በኩባንያ ውስጥ ባለመኖሩ ተጨንቆ ብዙ ጊዜ ይደውል ነበር። ነገር ግን አድሪያን የግል ጉዳዮችን እየፈታው ነው ከማለት ውጪ ምንም አልመለሰም። ሰራተኛው ክላራም ተጨንቃ ነበር። አቶ አድሪያን ደህና አይደሉም። ለቀናት በትክክል አልበሉም። እንደ ጠፋ ነፍስ በቤት ውስጥ ይንከራተታሉ። የተፈጠረ ነገር አለ? ደህና ነኝ ክላራ። አንድ መፍታት ያለብኝ ሁኔታ ብቻ አለ። ምን አይነት ሁኔታ? ምናልባት እኔ ልረዳው ትችል ይሆን? አድሪያን ከ5 ዓመት በላይ ለሱ የሰራችውን ክላራን ተመለከታት። እሷ ቀላል፣ ታማኝና ሁልጊዜም በእናትነት ፍቅር የምትንከባከበው ሴት ነበረች። ምናልባት እሷ ልትረዳው ትችል ይሆናል። ክላራ፣ ለአንድ ሰው ስቲ ማንኛውንም ነገር ለማድረግ እስክትደፍሪ ድረስ አፍቅረሽ ታውቂያለሽ? እሷ በመከፋት ፈገግ አለች። በእርግጥ ጌታዬ፣ 3 ልጆች አሉኝ። ልቤን የሰበረውን ሰው አፍቅሬው አውቃለሁ። ታዲያ እንዴት ልታሸንፊው ቻልሽ ክላራ? ክላራ በቀስታ ሳቀች። አንዳንድ ቁስሎችን ተሸክሞ መኖርን ነው የምንማረው እንጂ መፈወስን አይደለም። አድሪያን ልቡ ላይ ጥብቅ ያለ ስሜት ተሰማው። ያንን ፍቅር መልሰሽ ለማግኘት እድል ቢኖርሽስ ማንኛውንም ነገር ታደርጊ ነበር? እንደ ነገሩ ሁኔታ አዎ። ነገር ግን አድሪያን፣ እውነተኛ ፍቅር በጭንቀት አይመለስም። እውነተኛ ፍቅር የሚመለሰው በእውነተኛ ትዕግስት ነው። በዚያው ቅስፈት በሌላው የከተማው ክፍል ኤሊና የህይወቷን አስከፊ ሳምንት እያሳለፈች ነበር። አድሪያንን ከአይምሮዋ ማስወጣት አልቻለችም። ስሜቱን ሲገልጽ በአይኖቹ ውስጥ ያየችውን ህመም ማሰብ ማቆም አልቻለችም። ልጄ፣ ከዚያ ቀን ጀምሮ ተቀይረሻል አለች ወይዘሮ ሶፊያ። ኤሊና መድኃኒቶቿን እያዘጋጀችላት እያለ መነጋገር ትፈልጊያለሽ እንዴ? ምንም አይደለም እማዬ። ኤሊና፣ እኔ እኮ እናትሽ ነኝ። መቼ እንደተጎዳሽ ምን እየተሰማሽ እንደሆነ በደንብ አውቃለሁ። ከኔ ለመደበቅ አትሞክሪ። ኤሊና እያደረገች ያለችውን አቁማ ከእናቷ ጎን ተቀመጠች። እማዬ፣ እየረዳሁት ስለነበረው ስለዛ ወጣት ነገርኩሽ አይደል? አድሪያን እግረኛ መንገዱ ላይ ይኖር የነበረው እሱ ዋሽቶኛል። እማዬ፣ እሱ በጣም ሀብታም ነው። በጣም
ድሃ መስሎ የቀረበው ለምን እንደሆነ በትክክል አላውቅም። ወይዘሮ ሶፊያ መረጃውን ለማብላላት ለጥቂት ሰኮንዶች ዝም አሉ። እንዴት አወቅሽ? ኤሌና ከማርኮስ ጋር ከተገናኙበት ጊዜ ጀምሮ በህንፃ ውስጥ እስከነበራቸው ውይይት ድረስ ያለውን ሙሉ ታሪክ ለእናቷ ነገረቻት። ስትናገረውም እንደገና እንባ በፊቷ ላይ ይፈስ ነበር። እማዬ እንደወደደኝ እየተናገረ ነው። ነገር ግን ከመጀመሪያው ቅስፈት ጀምሮ የዋሸውን ሰው እንዴት ላምነው እችላለሁ? ወይዘሮ ሶፊያ የልጃቸውን እጅ ያዙ። ኤሌና አንድ ጥያቄ ልጠይቅሽ። ስትነጋገሩ እሱ ገና ደሃ መስሎ እያለ እየዋሸ እንደሆነ ይሰማሽ ነበር እንዴ? አይ እማዬ፣ እውነተኛ ይመስል ነበር። ለዛም ነው እውነቱን ማወቁ እንዲህ ያሳመመኝ። እናንቺን የሚያይበት መንገድ፣ የሚይዝሽ መንገድ። ኤሌና አይኖቿን ጨፍና ያሳለፏቸውን ጊዜያት አስታወሰች። በፍቅርና በአክብሮት ልክ በዓለም ላይ በጣም አስፈላጊ ሰው እንደሆንኩ እንዲሰማኝ ያደርገኝ ነበር። እንግዲያውስ ምናልባት ስሜቱ እውነተኛ ሊሆን ይችላል፣ ሁኔታዎቹ ውሸት ቢሆኑም እንኳን። እማዬ አታሎኛል እያልኩሽ እኮ ነው። በእርግጥ ስለ ገንዘብ ሁኔታው አታሎሽ ይሆናል፣ ነገር ግን ስሜቱን አታሎሻል? የእናቷ ጥያቄ ኤሌና በጥልቀት እንድታስብ አደረጋት። የእያንዳንዱን የአድሪያንን እይታ፣ እያንዳንዱን የፍቅር ቃል፣ በእሷ ደግነት ይነካ የነበረበትን እያንዳንዱን ቅስፈት አስታወሰች። በዚያ መሃል አድሪያን አንድ ውሳኔ ላይ ደርሷል። ከእንግዲህ ዝም ብሎ መጠበቅ አይፈልግም። ኤሌና እንደገና እንድታነጋግረው እስክትስማማ ድረስ በየቀኑ ወደምትሰራበት ህንፃ ለመሄድ ወሰነ። በአራተኛው ቀን በማለዳ ደርሶ በህንፃው ፊት ለፊት ባለው የእግረኛ መንገድ ላይ ቆመ። ነገር ግን በዚህ ጊዜ ጎዳና ተዳዳሪ መስሎ አልነበረም። መደበኛ ልብሶችን ለብሶ በእጆቹ ኤሌና ይቅርታሽን እፈልጋለሁ የሚል ሰሌዳን ይዞ ነበር። የጥበቃ ሰራተኛው አቶ ካርሎስ በመስኮት አይተውት ሊያነጋግሩት ወረዱ። አቶ አድሪያን፣ ቆይ ምን እያደረጉ ነው? ኤሌናን እየጠበቅኩ ነው። ላነጋግራት ይገባል። ግን ጌታዬ፣ እንዲህ መንገድ ላይ ሰዎች ያወራሉ። ያውሩ አቶ ካርሎስ፣ ከእንግዲህ ምንም ግድ አይሰጠኝም። ኤሌና ደርሳ አድሪያን ያንን ሰሌዳ ይዞ እግረኛ መንገዱ ላይ ቆሞ ስታየው ልቧ በኃይል ሲመታ ተሰማት። ብዙ ሰዎች እያዩ ነበር። አንዳንዶቹ እንደውም በስልካቸው ፎቶ እያነሱ ነበር። በአፍረት ወደሱ ቀረበች። አድሪያን፣ ቆይ ምን እያደረክ ነው? ሁሉም ሰው እያየኩ ነው። ግድ አይሰጠኝም። እኔ አንቺን ማነጋገር ብቻ ነው የምፈልገው። አይ እዚህ ትርኢት እያሳየ ነው። አድሪያን ሰሌዳውን መሬት ላይ ጣለው። እንግዲያውስ ሌላ ቦታ ሄደን እንነጋገር እባክሽ። ኤሌና ዙሪያውን ተመለከተች። የማወቅ ጉጉት ያላቸውን ሰዎች አየች። እያሳፈርከኝ ነው አድሪያን። ይቅርታ፣ ፍላጎቴ እሱ አልነበረም። ተስፋ ስለቆረጥኩ ነው። ተስፋ መቁረጥ የሚለው ቃል በኤሌና ልብ ውስጥ ጥልቅ የሆነን ነገር ነካው። በአይኖች ውስጥ የሚታየው ትወና ሳይሆን እውነተኛ ተስፋ መቁረጥ እንደሆነ በትክክል ማየት ትችል ነበር። 5 ደቂቃ አለች። እዚህ አደባባዩ ላይ ለመጀመሪያ ጊዜ ወደ ተነጋገሩበት ወደዛው ወንበር ተጓዙ። አድሪያን የመጨረሻ እድሉ ሊሆን እንደሚችል አውቆ ተጨንቆ ነበር። ኤሌና፣ በእርግጥ ለማሰብ ጊዜ እንደጠየቅሽኝ ያውቃለሁ፣ ነገር ግን ካንቺ ርቆ መቆየቱን አልቻልኩም። እያበድኩ ነው። አድሪያን እባክህን ልጨርስ። በጥልቀት ተነፈሰ። ይቅርታሽ እንደማይገባኝ ያውቃለሁ። እምነትሽን በከፋ ሁኔታም እንደሰበርኩ አውቃለሁ። ነገር ግን አንድ ነገር እንድታውቂልኝ እፈልጋለሁ። ኤሌና ዝም ብላ መጠበቅ ጀመረች። ባለፉት ጥቂት ቀናት ስላንቺ፣ ስለ ቤተሰቦችሽ፣ ስለ ህይወትሽ መረጃዎችን ፈልጌ ነበር እና መረመርከኝ አለች በቁጣ። ምርመራ ሳይሆን እንክብካቤ ነበር። አድሪያን ከኪሱ ኢንቨሎፕ አወጣ። እናቴ በጣም ውድ የሆነ ሕክምና እንደሚያስፈልጋት ደረስኩበት። ሂሳቦችን ለመክፈል በ3 ቦታ እንደምትሰሪ ደረስኩበት። ቤተሰብሽን ለመንከባከብ ሲባል ዩኒቨርሲቲሽን እንደተውሽ ደረስኩበት። ኤሌና ተወጠረች። ከዚህ ምን ትፈልጋለህ? ምንም ምትክ ሳልፈልግ ልረዳሽ ብቻ ፈልጋለሁ። ኢንቨሎፑን ዘረጋላት። እዚህ እናትሽ ለሚቀጥሉት 2 ዓመታት ሕክምና እንድታገኝና አንቺ ወደ ዩኒቨርሲቲ እንድትመለሺ የሚበቃ ቼክ አለ። ኤሌና ኢንቨሎፑን ልክ እንደ መርዝ ተመለከተችው። ልትገዛኝ እየሞከርክ ነው? አይ ያደረኩትን ስህተት ለማስተካከል እየጠየቅኩሽ ነው። እየሞከርኩ ነው። አድሪያን፣ አንተ ምንም አልገባህም።
ኤሊና በግልጽ ተበሳጭታ ተነሳች። ሁሉንም ነገር በገንዘብ መፍታት እችላለሁ ብለህ ታስባለህ? እኔ ሁሉንም ነገር መፍታት እችላለሁ ብዬ አላስብም። መርዳት ብቻ ነው የፈለኩት። እርዳታ አያስፈልገንም። ምጽዋትህን አልፈልግም። ይሄ ምጽዋት አይደለም ኤሊና፣ እባክሽ ፍቅር ነው። ቃሉ በመካከላቸው አየሩ ላይ ተንጠልጥሎ ቀረ። ኤሊና መራመዷን አቁማ እሱን ለመጋፈጥ ዞር አለች። ፍቅር? ይህንን ፍቅር ብለህ ነው የምትጠራው? አንድን ሰው መዋሸት፣ የግል ህይወቱን መርምሮ ማወቅና ከዚያ ይቅርታን ለመግዛት መሞከር ፍቅር ላንተ ይሄ ነው ማለት ነው? ኤሊና እባክሽ፣ እኔ ምንም ነገር ለመግዛት እየሞከርኩ አይደለም። በእውነት እንደማስብልሽ ለማሳየት ብቻ ነው የፈለኩት። አድሪያን፣ በእውነት ብታስብልኝ ኖሮ ላነጋግርህ የወሰንኩትን ውሳኔ ታከብር ነበር። አድሪያን ሆዱ ላይ እንደተመታ ተሰማው። ኤሊና እባክሽ። አድሪያን፣ አንተ አልገባህም። ድሃ ቢሆንም እንኳን ኩራት እንዲኖር ማድረግ ምን ማለት እንደሆነ አልገባህም። ላለ ነገር ሁሉ መታገል ምን እንደሆነ አልገባህም። አንዳንድ ነገሮች ገንዘብ ፈጽሞ እንደማይገዛቸው አልገባህም። እንደገና መራቅ ጀመረች። ከነዚህም ውስጥ አንዱ የኔ እምነት ነው። በገንዘብ ልትገዛው አትችልም። አድሪያን ኢንቨሎፑን እንደያዘ የሚወዳት ሴት ስትርቅ እያየ በዚያው ቆመ። ነገር ግን በዚህ ጊዜ በውስጡ አንድ ነገር ተቀየረ። ሁሉንም ነገር በተሳሳተ መንገድ እያቀረበው እንደሆነ ተረዳ። ከበስተጀርባዋ ሮጠ። ኤሊና ቆይ! አድሪያን ይበቃል እባክህ። ልክ ነሽ አለ ድምፁ እየተቆራረጠ። ሙሉ በሙሉ ልክ ነሽ። ኤሊና በድምፁ ለውጥ ተገርማ ቆመች። ድሃ ሆኖ ኩራት እንዲኖር ማድረግ ምን ማለት እንደሆነ በእርግጥ አላውቅም። ላለው ነገር ሁሉ መታገል ምን እንደሆነም አይገባኝም። ገንዘብ አንዳንድ ነገሮችን እንደማይገዛም አልገባኝም ነበር። አድሪያን በፊቷ ቼኩን ቀደደው። ነገር ግን መማር እፈልጋለሁ። አንቺ እንድታስተምሪኝ እፈልጋለሁ። ኤሊና መሬቱ ላይ የወደቁትን የቼክ ቁርጥራጮች ባለማመን ተመለከተች። ሁሉንም ነገር በገንዘብ ለመፍታት እንደሚሞክር ሀብታም ሳይሆን የተሻለ ሰው ለመሆን መማር እንዳለበት የገባው ሰው ይመስላል። አይኖቹን ተመለከተችና የተለየ ነገር አየች። ከእንግዲህ ተስፋ መቁረጥ ሳይሆን ትህትና ነበር። አድሪያን፣ ይቅር ልልህ ብፈልግ እንኳን እንዴት እንደገና ላምንህ እችላለሁ? እኔ አላውቅም። የማውቀው ነገር ቢኖር እምነትሽ የሚገባኝ ሰው ለመሆን እንደምጥር ነው። ኤሊና እንደ ዘላለም ለሚመስሉ ጥቂት ሰኮንዶች ዝም አለች። አንድ እድል አለች በመጨረሻም። አንዲት ብቸኛ እድል፣ ግን በአንድ ቅድመ ሁኔታ ውስጥ። የአድሪያን ልብ መምታት ጀመረ። በማንኛውም ቅድመ ሁኔታ። ከእንግዲህ ምንም አይነት ውሸት የለም። ዳግመኛ አትዋሸኝም፣ ስለምንም ነገር ቢሆን። እውነቱ ቢያምም እንኳን ኤሊና ለመናገር ቃል እገባለሁ እና የኔን ችግሮች በገንዘብ ለመፍታት መሞከር የለም። በእውነት ልታውቀኝ ከፈለክ ካሉብኝ ችግሮችና ከሁኔታዬ ጋር እንዳለው አድርገህ መቀበል አለብህ። ለዛም ቃል እገባለሁ። ኤሊና እጇን ዘረጋችለት። እንግዲያውስ ከባዶ እንጀምር። ስሜ ኤሊና ሳንቶስ ይባላል። እድሜ 29 ነው። የጽዳት ሰራተኛ ነኝ። ብቸኛ እናት ነኝ እና እናቴን እረዳለሁ። አድሪያን እጇን ሲይዝ ከባድ ስሜት ተሰማው። ስሜ አድሪያን ማንዴስ ይባላል። እድሜ 36 ነው። ነጋዴ ነኝ እና በእውነት አስፈላጊው ነገር ምን እንደሆነ ያሳየችኝን አስደናቂ ሴት እስካገኝ ድረስ የህይወት አቅጣጫዬን አጥቼ የነበርኩ ሰው ነኝ። ለቀናት ለመጀመሪያ ጊዜ ኤሊና ፈገግ አለች። ገና ጥንቃቄ የታከለበት ቢሆንም የአድሪያንን ዓለም አበራው። ቀላል አይደለም አለች። ተረድቻለሁ። አሁንም አንተን ለማመን እፈራለሁ። አውቃለሁ፣ ግን በየቀኑ እምነትሽ እንደሚገባኝ አረጋግጥልሻለሁ። ኤሊና እጁን ለቀቀችው። ወደ ስራ መመለስ አለብኝ። ወይዘሮ ቢያንካ እስካሁን እየፈለጉኝ ይሆናል። እሺ፣ ስራ ስትጨርሺ ላገኝሽ እችላለሁ? ለጥቂት ሰኮንዶች አመነታች። ትችላለህ፣ ነገር ግን በዚህ ጊዜ ቤተሰቤን፣ እናቴንና ልጄን እንድታውቅ ፈልጋለሁ። እንደገና የምትሞክር ከሆነ በሙሉ ግልጽነት እንዲሆን ፈልጋለሁ። አድሪያን ልቡ በምስጋና ተሞላ። ቤተሰቦችሽን ማወቅ ለኔ ትልቅ ክብር ነው። ወደ ቤቱ እየተመለሰ ሳለ ውድ የሆነ ሁለተኛ እድል እንዳገኘና በዚህ ጊዜ እንደማያባክነው አወቀ። አድሪያን ኤሊና የሰጠችው አድራሻ ላይ አመሻሽ ላይ ደረሰ። በድሃው መንደር ያለው ያ የቆየ ህንጻ ከሱ ህይወት ጋር ፍጹም ተቃራኒ ነበር። ነገር ግን ምንም አይነት ምቾት ማጣት አልተሰማውም። በእሷ ህይወት ውስጥ በመካተቱ ክብር ተሰማው።
ደረጃውን ወጥቶ ቁጥር 23 በር ላይ አንኳኳ። ኤሌና በሩን ከፈተችለት። ልብሷን ቀይራ ቀላል ግን የሚያምር ቀሚስ ለብሳ ነበር። ተጨንቀሃል እንዴ ስትል ጠየቀችው። በፊቱ ላይ ያለውን ውጥረት አይታ ነበር። በጣም። እናትሽ ባይወዱኝስ? ልጅሽ ካልተቀበለኝስ? እንግዲያውስ ልታሸንፋቸው ይገባል። መልካም እድል። ኤሌና በዚያ ቀን ለሁለተኛ ጊዜ ፈገግ አለች። እኔን ለማሸነፍ እየሞከርክ እንዳለኸው ሁሉ እነሱንም ማሸነፍ ግድ ነው። ወደ ትንሿ ግን በሚገባ ወደ ተደራጀችው አፓርታማው አስገባችው። አድሪያን የኤሌና ጥንካሬ ከየት እንደሚመጣ ወዲያውኑ አየ። አካባቢው ፍቅር፣ እንክብካቤና የተባበረ ቤተሰብን ያንጸባርቃል። እናቴ ማቴዎ፣ ከአንድ ሰው ጋር ላስተዋውቃችሁ ነው ኤሌና ተጣራች። ወይዘሮ ሶፊያ በምርኩስ እየታገዙ በቀስታ ታዩ። አድሪያን ባላቸው ክብር ተደነቀ። እናቴ፣ ይህ አድሪያን ነው። አድሪያን፣ እሷ እናቴ ወይዘሮ ሶፊያ ናት። በጣም ደስ ብሎኛል ወይዘሮ ሶፊያ አለ አድሪያን በአክብሮት እጁን እየዘረጋ። እሳቸውም በህይወት ብዙ ነገር ባዩ ልምድ ባላቸው አይኖቻቸው በደንብ መረመሩት። ታዲያ ልጄን የዋሸኸው ወጣት አንተነ ማለት ነው የሚለው ቀጥተኛ ጥያቄ አድሪያንን አስገረመው። ነገር ግን ሙሉ በሙሉ ታማኝ ለመሆን በገባው ቃል ለመጽናት ወሰነ። አሁንም መቤት ያንን አድርጌያለሁ እና በዚያም በጥልቅ ጸጸታለሁ። ለምን ዋሸህ? አድሪያን በጥልቀት ተነፈሰ። ምክንያቱም ስለፈራው ነው ወይዘሮ ሶፊያ። ባለኝ ነገር ሳይሆን በማንነት የሚወደኝ ሰው ላላገኝ እችላለሁ ብዬ ስለፈራው ነው። እና ልጄን ማታለል መፍትሄ መስሎ ታየህ? ውጤቱን አላሰብኩበትም ነበር። የራሴ ራስ ወዳድነት ነበር። ወይዘሮ ሶፊያ ዝም ብለው ይመለከቱት ነበር። ልጄ እንደወደድካት ነግራኛለች። እውነት ነው? በህይወቴ ከተናገርኳቸው እውነቶች ሁሉ የላቀው እውነት እሱ ነው። በዚያ ቅስፈት አንድ ትንሽ ልጅ ከኩሽናው እየሮጠ መጣና በሳሎኑ ያለውን እንግዳ ሲያይ በሴት አያቱ ጀርባ ተደበቀ። ማቴዎ እዚህ ና! ኤሌና በፍቅር ጠራችው። ስለሱ የነገርኩ አድሪያን ይህ ነው። ህፃኑ አድሪያንን በጉጉት እያየ በቀስታ ቀረበ። እናቴ የምትወደው ሰው አንተ ነህ የሚለው የልጁ የየዋህነት ጥያቄ ኤሌና እንድታፈር፣ አድሪያን ደግሞ ልቡ በፍጥነት እንዲመታ አደረገው። ልጅሽ በጣም ግልጽ ነው። አድሪያን ለኤሌና ፈገግ እያለ ተናገረ። የቤተሰብ ባህሪ ነው ያለው አሉ ወይዘሮ ሶፊያ እና አድሪያን በድምጻቸው ውስጥ ትንሽ ሞቅ ያለ ስሜት ተሰማው። ተቀመጥ አለች ኤሌና። ማቴዎ ዛሬ ሳልከውን ስዕል አምጣ። ልጁ ወደ ክፍሉ ሲሮጥ ወይዘሮ ሶፊያ ወንበራቸው ላይ ተመቻችተው አድሪያን ሶፋው ላይ እንዲቀመጥ ምልክት ሰጡት። አድሪያን አንድ ጥያቄ ልጠይቅህ ወይዘሮ ሶፊያ ተናገሩ። እሺ ይቻላል እመቤት። በህይወት ተቸግረህ ታውቃለህ? አድሪያን ለጥቂት ሰኮንዶች አመነታ። የታማኝነት ቃሉን አስታወሰ። አይ ወይዘሮ ሶፊያ፣ እኔ መቼም ተርቤ አላውቅም። ቤት አጥቼ ወይም በመድኃኒትና በምግብ መካከል መርጬ አላውቅም። ታዲያ የኛን እውነታ እንዴት ልትረዳ ትችላለህ? አልችልም። አድሪያን አመነ። ለዛ ነው መማር የሚያስፈልገኝ። እናንተ ያንን እንድታስተምሩኝ እፈልጋለሁ። ወይዘሮ ሶፊያ ከኤሌና ጋር እይታን ተለዋወጡ። ምንድነው የምናስተምርህ? ችግሮች ቢኖሩም እንኳን አንድ ቤተሰብ እንዴት እንዲህ ሊተባበር እንደሚችል፣ ልጅሽ በጣም ጥቂት ነገር ብቻ እያላት እንዴት እንዲህ ለጋስ ልትሆን እንደቻለች፣ ሁሉም ነገር አስቸጋሪ በሚመስልበት ጊዜም እንኳን ፈገግ ማለት እንዴት እንደምትችሉ እንድታስተምሩኝ እፈልጋለሁ። ማቴዎ አንድ ወረቀት ይዞ እየሮጠ መጣ። አጎቴ የሳልኩትን ተመልከት። አድሪያን ስዕሉን ተቀበለና ቤተሰብን የሚወክሉ ባለቀለም መስመሮችን አየ። እነዚህ ሰዎች እነማን ናቸው? እናቴ፣ አያቴ እና እኔ እናንተ ነን። ማቴዎ በደስታ መለሰ። አድሪያን አይኖቹ በእንባ እየተሞሉ ስዕሉን ተመለከተ። በቤተሰብ ስዕል ውስጥ እኔን አካተኸኛል? እናቴ ለሷ ልዩ እንደሆንክ ተናግራለች። ስለዚህ ለኛም ልዩ ነህ። የልጁ የዋህነት ስሜት የአድሪያንን ልብ በጥልቀት ነካው። በልጇ ተግባር ተነክታ ወደ ነበረችው ኤሌና ተመለከተ። ማቴዎ አንድ ነገር ልጠይቅህ አለ አድሪያን በልጁ ቁመት ልክ ዝቅ ብሎ። እሺ፣ ከእናት ጋር ምን ማድረግ ደስ ይልሃል? ከመተኛቴ በፊት ታሪክ ስትነግረኝና እሁድ እሁድ ከረሜላ ስንሰራ ደስ ይለኛል። ስታድግስ ምን መሆን ነው የምትፈልገው? ዶክተር መሆን ፈልጋለሁ።
አያቴንና ሌሎች የታመሙ ሰዎችን ለማከም። አድሪያን በልጅ ልጃቸው ኩራት ፈገግ ብለው ወደ ነበሩት ወደ ወይዘሮ ሶፊያ ተመለከተ። ማቴዎ፣ እናትም የሕክምና ባለሙያ መሆን ትፈልግ እንደነበር ታውቃለህ አይደል? በእውነት? ልጁ በድንጋጤ ኤሊናን ተመለከታት። እውነት ነው፣ ኤሊና አረጋገጠች። ነርስ ለመሆን ማር ነበር። ለምን አቆምሽ እማዬ? ኤሊና አመነታች። ነገር ግን አድሪያን ቀድሞ መለሰ። ምክንያቱም እናትህ ጀግና ናት። እናንተን ለመንከባከብ ስትል የገዛ ህልሟን መስዋዕት አድርጋለች። ወይዘሮ ሶፊያ አድሪያንን በተለየ እይታ ይመለከቱት ነበር። አሁን በፊታቸው ላይ እውነተኛ አክብሮት ይታይ ነበር። አድሪያን አሉ፣ አንድ ነገር በግል ልነግርህ እችላለሁ? እሺ። ኤሊና ማቴዎን ይዛ ወደ ኩሽና ሄደች። ሁለቱም ብቻቸውን ሳሎን ውስጥ ተወቻቸው። ልጄ በዚህ ዓለም ላይ በጣም ውድ ሰው ናት፣ ወይዘሮ ሶፊያ ጀመሩ። ብዙ ተሰቃይታለች። የማቴዎ አባት እርግዝናውን ሲያውቅ ጥሏት ሄደ። የኔን ሁኔታ ስታውቅ ሁሉንም ነገር ትታ እኔን መንከባከብ ነበረባት። አድሪያን ኤሊና የምትሸከመው የኃላፊነት ክብደት እየተሰማው በዝምታ ያዳምጥ ነበር። መቼም ቢሆን ቅሬታ አላሰማችም፣ መቼም አልተከፋችም። ሁል ጊዜም ቅድሚያ የምትሰጠው ለእኛ እንደሆነ ትናገራለች። ነገር ግን እሷም የሚንከባከባት ሰው ሲኖራት ደስ እንደሚላት በአይኖቿ ውስጥ አያለው። ወይዘሮ ሶፊያ፣ እኔ ያ ሰው መሆን ፈልጋለሁ። መፈለግ ቀላል ነው ልጄ፣ መሆን ሌላ ታሪክ ነው። ወደፊት ቀረብ አሉ። ልጄን መውደድ ብቻ ሳይሆን እኛንም ሙሉ በሙሉ እንደ አንድ ጥቅል ለመቀበል ዝግጁ ነህ ልጄ? እኔን በሁኔታዬ፣ ማቴዎን በፍላጎቶቹ፣ በዓለም ላይ ባለ ትልቅ ፍቅር እቀበላለሁ። አድሪያን ሳይጠራጠር መለሰ። እና ያኗኗራችን መንገድ፣ የዋህነታችንን፣ እሴቶቻችንን ለማክበር ዝግጁ ነህ? ዝግጁ ነኝ እመቤት። በእውነቱ እኔ ከናንተ መማር ነው የምፈልገው። ወይዘሮ ሶፊያ ለመጀመሪያ ጊዜ በደንብ ፈገግ አሉ። እንግዲያውስ ምርቃቴ አለ፣ ነገር ግን በአንድ ቅድመ ሁኔታ። ምን? አንድ ቀን ልጄን እንደገና ካቆሰልካት የዛኔ ከኔ ጋር ትጋጠማለህ። አድሪያን ጠንካራ አጋር እንዳገኘ ተረድቶ ሳቀ። አይጨነቁ ወይዘሮ ሶፊያ፣ ይህን ሁለተኛ እድል ለማባከን ምንም ፍላጎት የለኝም። ኤሊና ከኩሽና ከማቴዎና ከአንድ ቀላል ኬክ ጋር ተመለሰች። ሰዎች ቆይ ቡና ብናፈለስ። በሚቀጥሉት ሰዓታት አድሪያን ከዚያ በፊት አጋጥሞት የማያውቀውን ነገር አሳለፈ። እውነተኛ የቤተሰብ ምሽት። ቀላል ጨዋታዎችን ተጫወቱ፣ ታሪኮችን ተረኩ፣ በቀልዶችም ሳቁ። ማቴዎ ታሪክ ለመስማት በእቅፉ ተኛ እና አድሪያን መኖሩን የማያውቀውን የአባትነት ፍቅር ልቡን ሲሞላው ተሰማው። የመሄጃው ሰዓት ሲደርስ ኤሊና እስከ በር ድረስ ሸኘችው። እንዴት ነበር ስትል ጠየቀች። ፍጹም ነበር። ቤተሰቦችሽ በጣም ድንቅ ናቸው፣ ወደውሃል፣ በተለይ ማቴዎ። አንቺስ አሁንም ተቆጥተሽብኛል? ኤሊና ለጥቂት ሰኮንዶች አሰበች። አይ ከእንግዲህ አልተቆጣሁም፣ ግን ተጎድቻለሁ እና ገና ስጋት አለኝ። ነገር ግን ዛሬ እዚህ ሳይህ እውነተኛ መስለህ ታየኸኝ። እውነተኛ ነበርኩ ኤሊና፣ እያንዳንዱ ሰኮንድ እውነት ነበር። አድሪያን፣ ይህንን የምንሞክረው ከሆነ አንድ ነገር እንድትረዳ ፈልጋለሁ። ህይወቴ ቀላል ናት፣ ምንም አይነት ቅንጦት የለም። እውነተኛ ችግሮች አሉብን አውቃለሁ፣ እና የዚህ ቀላል ህይወት አካል መሆን ፈልጋለሁ። ምንም እንኳን ይህ ካንተ ዓለም አንዳንድ ነገሮች መተው ማለት ቢሆንም። ኤሊና፣ ያንቺ ዓለም የኔ መቼም ሊያሳየኝ ያልቻለውን ነገር አሳይቶኛል፣ እውነተኛ ደስታን። ፈገግ አለች እና በዚህ ጊዜ ያለምንም ስጋት ሙሉ ፈገግታ ነበር። እንግዲያውስ በቀስታ እንጀምር፣ ቀን በቀን። አድሪያን ደገመው። እሺ ቀን በቀን እንደገና። ወደሱ ቀርባ ጉንጩን በቀስታ ሳመችው። ለቤተሰቤ እውነተኛ ስለሆንክ አመሰግናለሁ። ሁለተኛ እድል ስለሰጠኝ አመሰግናለሁ። ከወራት በኋላ አድሪያን የቤተሰቡ የዕለት ተዕለት አካል ሆኖ ነበር። በየሳምንቱ መጨረሻ ይመጣል። በቤት ውስጥ ስራዎች ይረዳል። ከማቴዎ ጋር ይጫወታል። ከወይዘሮ ሶፊያ ጋርም ያወራል። ቀላል ምግቦችን ማብሰል፣ የተሰበሩ ነገሮችን መጠገንና በትናንሽ ነገሮች ደስታን ማግኘትን ተምሮ ነበር። ኩባንያው በጁሊያን ቁጥጥር ስር ውጤታማነቱን ቀጥሏል። ነገር ግን አድሪያን ቅድሚያ የሚሰጣቸውን ነገሮች ሙሉ በሙሉ ቀይሮ ነበር።
ክላራም እሱ እንዴት ይበልጥ ደስተኛና ይበልጥ ሰው እየሆነ እንደመጣ በየቀኑ ትናገር ነበር። አቶ አድሪያን ይህች ሴት በእርሶ ላይ ተአምር አድርጋለች አለችው አንድ ጧት። እውነት ነው ክላራ፣ በእውነት መሆን የምችለውን ሰው አሳይታኛለች። በአንድ እሁድ ከሰዓት በኋላ ሁሉም በትንሿ ሳሎን ውስጥ ሆነው ፊልም እያዩ ሳለ ማቴዎ ሁሉንም ነገር የሚቀይር ጥያቄ ጠየቀ። አጎቴ አድሪያን እናቴን ታገባታለህ? ኤሌና ፊቷ ቀላ። አድሪያን ወደ ኤሌና ከዚያም በቀስታ ፈገግ ብለው ወደ ነበሩት ወይዘሮ ሶፊያ ተመለከተ። ማቴዎ አንተ ምን ይመስልሃል? ቢሆን ደስ ይለኛል፣ በጣም እፈልጋለሁ። ያኔ አንተ እውነተኛ አባቴ ትሆናለህ። አድሪያን አይኖቹ በእንባ ሲሞሉ ተሰማው። ከሶፋው ተነስቶ በኤሌና ፊት ተንበረከከ። አድሪያን ምን እያደረክ ነው? በሹክሹክታ ተናገረች። ኤሌና ሳንቶስ እውነተኛ ፍቅር ምን እንደሆነ አስተማርሽኝ። ደስታ እንደማይገዛ ይልቁኑ እንደሚገነባ አሳየሽኝ። መቼም ይኖረኛል ብዬ የማላስበውን ቤተሰብ ሰጠሽኝ። ከኪሱ አንዲት ትንሽ ሳጥን አወጣ። በእርግጥ ውድ ቀለበት አይደለም፣ ልክ ከመጀመሪያው መሆን እንደነበረበት እንደ ታሪካችን ቀላል ነው። ኤሌና ታለቅስ ነበር። ወይዘሮ ሶፊያም እንዲሁ በአይናቸው ላይ ያለውን እንባ በእጃቸው ጀርባ ጠረጉ። ታገቢኛለሽ? ከኔ ጋር እውነተኛ ቤተሰብን ለመመስረት ትፈልጊያለሽ? አዎ፣ በሹክሹክታ መለሰች። አዎ አገባሃለሁ። ማቴዎ በደስታ ጮህና በሁለቱም እቅፍ ውስጥ ገባ። ወይዘሮ ሶፊያ በደስታ እያለቀሱ ያጨበጭቡ ነበር። ከአንድ ዓመት በኋላ አድሪያንና ኤሌና በቀላል ግን በፍቅር በተሞላ ስነ ስርዓት ተጋቡ። ወይዘሮ ሶፊያ በተገቢው ሕክምና ጤንነታቸው በከፍተኛ ሁኔታ ተሻሽሏል። ማቴዎ አድሪያንን አባዬ ብሎ ይጠራው ጀምሯል። ኤሌናም ወደ ዩኒቨርሲቲ ተመልሳ በመጨረሻም ነርስ የመሆን ህልሟን አሳካች። አድሪያን እውነተኛ ፍቅር በውሸት ወይም በገንዘብ እንደማይገኝ ተማረ። እውነተኛ ፍቅር የሚገኘው በእውነት በትዕግስትና በየቀኑ የተሻለ ሰው ለመሆን ባለ ዝግጁነት ነው። እናም ፍቅርን ለማግኘት ሲል ደሃ መስሎ የቀረበው ያ ሰው እውነተኛው ሀብት ጉድለት ቢኖርም እንኳን ለማደግ ለመለወጥ ዝግጁ ሆኖ መውደድ መሆኑን ተረዳ። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለሌሎች ብዙ ሰዎች እንዲደርስና እንዲማሩበት አድርጉ። እስከዚህ ድረስ ከሰማችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። እንደዚህ አይነት አስደናቂ ታሪኮችን የምትወዱ ከሆነ አሁኑኑ ሰብስክራይብ አድርጋችሁ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።